ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ኩራሌ ደህና ነህ? እስኪ እቺ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ደከም ብሎኝ ስመጣ እንደው ባንቺ ፀሐይሙች እኔ ራሱ ርቦኛል ልሽ ነበር። በቃ እሺ ሂድ እናንተ አስቴር ምግብ ስጪ ይበላል። እሷን ከምልስ ቢረብኝ ይሻላል። እናት ግን ታዲያ በምን መድኃኒት ወሰደች? የነበረውን ሰጥቻታለሁ፣ መድኃኒት ወሰደች። እኔ ካልበላሁ እሺ ስለማትል መጀመሪያ የበላስ መስዬ ሸውጃታለሁ። እናት እኮ እንደዚህ ናት። ልጅ ካልበላ የማትበላ ካልተኛ የማትተኛ በቃ እናት ማለት ልዩ ስጦታ ናት። እውነት ነው። በቃ በደንብ ሳይረበኝ ገብቼ ልተኛ። ግን እኮ ብር ነበረኝ፣ ግን ከመሸ መውጣት ስለማልችል ብቻ። አሁን ደግሞ 12 ሰዓት ሆኗል። ባንኮቹም ደግሞ አይሰሩም። በቃ ቀይ እንደውም መጣው። እሺ አንቺ ለካፌ ላይ ለክስክስ ውጪ። አንቺ ለካፌ ቁጭ አድርገሽ ውጪ። ጭራሽ ወጥ ሰርቼ እንድራበልሽም ትፈልጊያለሽ? ለካፌ ሌባ ቁጭ አድርገሽ ውጪ። ለክስክስ ልክስክስ አይደለሁም። የሌባ አይነ ደረቅ ቁጭ አድርገሽ ውጪ። አንቺ ውጭ በተባልሽ አይደል እንዳሰሚው? አጎቴ ርቦኛል፣ ምሳም ደግሞ አልበላውም። ንጉስም ደግሞ ርቦኛል እያለኝ ነው። ለንጉስ እኔ እሰጠዋለሁ። አሁን አንቺ ቁጭ አድርገሽ ውጪ። የምን ረሀብ ነው? አስሬ አይደለም የምትበይው? ቅድም በልተሽ የለ እንዴ? አጎቴ አንተም ርቦኛል እያልኩ በእኔም በንጉስም ትጨክናለህ? አስቀምጠሽ ውጪ እያለሽ እኮ ነው። እውነትህን ነው አጎቴ። አስቀምጬው ልውጣ? ውጪ ተባልሽ አይደል እንዳሰሚው? ቁጭ አድርጊና ውጪ። ውጪ። እሺ ንጉስ ና አንተ ብላ።
አረ ጠግቤያለሁ፣ ስለበላሁ ነው። አመሰግናለሁ። አይ ና ብላ አልኩህ አይደል? ና ብላ። አይ አሁን ነው የበላሁት። አመሰግናለሁ። ማገዝ ነው ልትበላ ነው የሚሻለው። ንጉስዬ ግን ለምን ገብታ አበላ? አንቺን ትቼማ በጭራሽ አልበላም። ለወዴ ብዬ ደግሞ አንቺን መቼም አልኩሽ። አንቺን ትቼ ብበላ እንደ ካድኩሽ እንደ ክህደት ነው። ዛሬ ቢረበን እኮ ነገ መጥገባችን አይቀርም፣ ደግሞ መንጋቱ አይቀርም። ሄሎ ዳጊ፣ እንዴት ነህ? ውይ እንዴት እንደናፈቀኝ። የት ነው የጠፋው? ምን ፈልገህ? ብር? ኧረ እሰጥሃለሁ። ስንት ፈልገህ ነው? ውይ ትንሽ አይደለ እንዴ? እኔ እያለሁልህ የኔ ፍቅር፣ ምንም ነገር እንዳትጨንቅሽ። ቡናው ፈልቷል እኮ አገቢም እንዴ? ቡና ጥዶ ምንድነው ስልክ መያዝ? ከአክስቴ ጋር እኮ እያወራሁ ነበር። ደህና ነች? እንዴት ነች? ደህና ነች። ሰላም ብለሃለች? አይ እንሄዳለን፣ አንድ ቀን አመቻችተን እንሄዳለን። እንዴት እንደምትወድህ እኮ ከዚህ ደህና ነው። አስሬ እኔም በጣም ነው የምትመቸኝ። እንትን ብላ ነበረ፣ ብር ፈልጋ ነበረ እና በጣም ተጨናንቃለች። እና ምን ችግር አለ? ስጫታ እንዴ ገዜ፣ እኔ ጋር ካለ አንተ ጠይቀሃለሁ እንዴ? ሚስትህን ተቸግራ እያየህ እንደዚህ ትላለህ? ነውር አይደል እንዴ? በቃ እሺ፣ ስንት ብር ነው የምትፈልጊው? ያው ትንሽ ብር ነው የምትፈልገው፣ 3000 ብር። በቃ ችግር የለውም እፈልግላታለሁ። እሺ መቼን ትሰጠኛለህ? ቶሎ ነው የምትፈልገው መሰለኝ። በቃ እሺ፣ እንግባና ቡናውን እየጠጣን እልክልሻለሁ። እሺ እሺ። የኔ ፍቅር እንዴት እንደማፈቅርህ እኮ አንተ ባትኖር። ውይ የኔ ጌታ። ፀሐዬ አጎቴ ምን ይላል መሰለሽ? ምንም አይልም። ለአባዬ እኮ ደውዬለት ጎበዝ እንደሆንክ ነገረኝ። አባዬማ ሁሌም ጎበዝ ነህ ነው የሚለው። እንዴ አንተማ ጎበዝ ነህ። ደግሞ ዛሬ እንዴት ደስ እንዳለኝ ሉሊ። ደስታሽ ደስቴ ነው፣ ግን ደስታ ሩቅ ነው፣ ሀዘን ነው እንጂ ቀር። እውነት ነው። እና ታዲያ ፈተና ስንት አመጣ? ምንም አይልም። እንዳንቺ ግን ዝቅ አይልም። እንዴ ፈተናዬ ደግሞ ዝቅ ማለቱ እንዴት አወቅ? ሰው ሰላም ከሌለው ብዙ ነገር ነው የሚበላሸው። ከአባዬ ጋር እያልክ በቃ ንግግር ሁሉ ተቀይሯል። በቃ የትልቅ ሰው ነው የሆነው። ከአባቶቼ እውቀት እቀስማለሁ። እስቲ መጽሐፍ ላኪልኝ ብር ካለሽ። ውይ ሉሊ ብር የለኝም እንጂ እገዛልህ ነበር። እሺ አጎቴ 1000 ብር ልኮልኛል፣ ከዛ ልክልሻለሁ። እንዴ ሉሊ አንተም ለኔ ማሰብ መጨነቅ ጀመርክ? ለአጎቴ ደውለትና እንዲልክልሽ አደርጋለሁ። ቅዱስዬ አንድ ነገር ላማክር ነበር፣ ግን አንተ ብትሆን ምን ታደርጋለህ? እኔ ምን አደርጋለሁ መሰለሽ? እኔ ምንም አላደርግም። እንዴ ለምን ምንም አታደርግም? ሳልሰማ ዝም ከማለት ውጭ ምን ልበል? እንደዛ ነው እንዴ? እስቲ ቆይ ምን እንዳደርግልሽ ነው ፈልግ? አንድ የጓደኛዬ ዘመድ አለችና የጓደኛዋን ሚስት ከሌላ ሰው ጋር አየችውና ትናገር አትናገር አንተ ምን ታስባለህ? እና ቅዱስዬ ልናገር አልናገር እያለች በጣም ግራ ገብቷል። ትናገር ነው የምትለው ወይስ አትናገር ነው የምትለው? ያንተን ሀሳብ ንገረኝ። እኔ የምልሽ ፀሐዬ፣ ሴት ከባሏ ውጪ መሄድ አትችልም እንዴ? መሄድ አይገባህም እንዴ ቅዱስ? ቆይ መንገዱ የጋራ አይደል እንዴ? ትሄዳ ምን ችግር አለ? መሄድ ማለት እኮ አልጋ ላይ ማለት እኮ ብልግና። እሱ ደግሞ ምን ተብሎ ይነገራል? እና አንተ አትናገርም? ዝም ነው የምትለው? በኋላ ነግረሹ አናቷን ብሎ ቢገላት ጸጸቱ ለራስሽ ነው። ምን ስታደርግ አያት ቢለኝ ምን እለዋለሁ?
እኔ አልናገር። ግን ስህተቱ የተፈጠረው አንዴ ነው ሁለቴ ነው? አይ በተደጋጋሚ ጊዜ ነው። አንዱ ሲገባ አንዱ ይወጣል፣ አንዱ ሲወጣ ደግሞ አንዱ ይገባል። ግብት ይሄማ ግማሽ ትዳር ነው። እኔ ግን ብዙ ጊዜ ባሎች ስለማያምኑ አልነግሩም። እሷም እኮ ልትነግረው ስትል ውሸታም ነው ያላት። ሴት ስለሆንሽ ነው። ወንድ ደግሞ ቢሆን ሚስቴን ቀማኸኝ ብሎ ነበር የሚገለው። እና ቅዱስ እውነታው ተደብቆ ሲጎዳ እያየህ ዝም ነው የምትለው? በኋላ እኔን ጠርጥሮ ጉድ ቢያደርገኝስ? እና እኔ ብሆን አልናገርም፣ ዝም ጭጭ ነው ብለው። ግን እኮ እውነት ተናግሮ የመሸበት ማደር አይሻልም ቅዱስ? በባልና በሚስት መሀል አልገባም። ራሱ አንድ ቀን ይድረስበት አይቼ ራሱ እንዳላየ ነው መሆኑ። እሺ በቃ ለጓደኛ ይነግራታል። በኋላ እኔ ነግሬው ትዳሩ ይፈርስ፣ ጸብ ይፈጠር፣ እረ ይቅርብኝ ታዩ። ግን አንቺ ብትሆን ትነግሪዋለሽ? እኔ ብሆን የማደርገውን አላውቅም፣ ግን የምነግረው ይመስለኛል። ነግረሽው ከአንቺ ጋር ተጣልቶ ከእሷ ጋር ሊታረቅ ይችላል። እንዴ እያወቀ ዝም የሚል ባላለ እንዴ? ፍቅር እኮ ካለበት እያወቀ ይሆናል ዝም ያላት። ለካ ይሄም አለ። ችግርም ሊኖሩበት ስለሚችል ዝም ነው የሚባለው። በእኔ በኩል ዝም ማለቱ ይሻላል። ያው ከወደዳትና ፍቅር ከጋረደው እያየ ራሱ አያይም። እውነት የንጋት ተምሳሌት ናት። ውሸት ቢጋርዳትም አንድ ቀን ግን ማሸነፉ አይቀርም። ፀሐይ ፀሐይ! ኧረ ፀሐይ የት ነሽ? ፀሐይ 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 ፀሐይ! ሀይ ስማተ ምድር ግቢ የሚያስበጣብጥ አባ ፀሐይን ፈልጌ ነው ምግብ እንድትሰጠኝ። በጣም ርቦኛል። መድኃኒት መውጥበት ሰዓት አልፎ ምግብ እንድትሰጠኝ ነው። ርቦ? አዎ ሌላ ለምን ይሆናል? በጣም ስለራበኝና መድኃኒት መውጫ ሰዓት ስላለፈብኝ ብቻ ነው። እባክህ 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 ወንድሜ። ፀሐይ ሁልጊዜ ትሰጣለች ማለት ነው? አዎ ያለ እሷ ማን አለኝ? እና ለምን የአባትህን ስም በእኔ አታስቀይርም? ቅዱስ ገዛኸኝ አድርገው። ኧረ አባ ክፉ አትናገር። እኔ እኮ የመድኃኒት ሰዓት ስላለፈብኝና በጣም ስለራበኝ ነው የጮኩት። እኔ ለወሪ በቃል ብዬ የምሸምተው ለካ በ15 ቀን የሚያልቀው አንተን እየቀለበች ነው። ኧረ ለመድኃኒት መዋጫ ብቻ ነው ትንጥዬ እንጀራ የፈለግኩት። እባክህ አሁን ለመቃሚያ ነው ወይስ ለማጨሻ የፈለግከው? እባክህ እኔ እኮ ብር አይደለም የጠየኩት፣ ትንሽዬ እንጀራ ነው። ምን አይነት መድኃኒት መዋጫ ብቻ። እንጀራ ፈልገህ ነው እንደዚህ የምታለቃቅሰው? እባክህ ወንድሜ ፀሐይ ካለች ጠራልኝ፣ በጣም እርቦኛል። የመድኃኒት ሰዓት ሊያልፍብህ ያው ግዴታ መድኃኒት መዋጫ ሰዓት ስለደረሰብኝ ቅዱስ ቅዱስ ምሳ እኮ ሳላስቀምጥልኝ ጠዋት ረፍድብኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሚን።
አጎቴ ይቅርታ አድርግልኝ። አንተም እሷም ልክ ነበረች። በባልትዳር መሀል መግባት አልነበረብኝም። እባክህ አጎቴ ይቅርታ አድርግልኝ። የአንቺ ጥፋት ከቀን ወደ ቀን እየጨመረ ነው። ስሜን ለማንም በሽተኛ ታስጠፊያለሽ። ስልኬንም በማንም ውርጋጥ እያስደወልሽ ባለቤቴንም እየደበደብሽ ከኔ ጋር ምቀጥ ይመስልሻል? ገዜ ሰው በሽተኛ አይባልም። እኔ ደግሞ ለማንም ስምህን አላጠፋውም። አንቺ ባትነግሪው ያ ነፈስ ጎዶሎ ደፍሮ አያናገረኝም ነበር። ጭራሽ አንቺ ቀላቢ ሆነሻል አይደል? በራበው ቁጥር ፀሐይ ፀሐይ እያለ ግቢውን በጩኸት ያተራምሳል። እኔን ቅዱስዬ ሰሞኑን እኮ አጥቼ ምንም ነገር አልሰጠሁትም። ወይኔ እርቦት ይሆናል እኮ እና አንተ ሰጠኸው አይደል? አዎ የሚገባውን ሰጥቼዋለሁ። ከዚህ በኋላም ከፈለገ በደንብ ሰጠዋለሁ። አሁን ያስቸገረኝ ያ ንጉስ የሚባል ህጻን ነው። ቆይ አንቺ ምን አይነት ብልግና ነው ያስተማርሽው? እኔ ያስተማርኩ ለቤተሰቦቹ እንዲታዘዝ፣ ለሃይማኖቱ እንዲገዛ፣ ጎበዝ ጥሩ ልጅ እንዲሆን ብቻ ነው እንጂ ያደረኩት ሌላ ምንም ያደረኩት ነገር የለም። አንቺ ያልሆንሽውን ለሰው ማስተማር አይከብድም? እንዴት ባለጌ ጥሩ ነገር ያስተምራል? አንቺ ባለጌዋ እንዴት ልጁን ጥሩ ነገር ታስተምሪዋለሽ? እኔ እንዳልሆንኩ ልቦና ያውቀዋል። ብራብም ብጣማም ብከፋም የትም ቢሆን አልሄድም። ደግሞ ትምህርቴንም አላቆምም። ለራሴም ደግሞ መሆን አያቀተኝም። እና እንደዛ ካልሽ ለምን አትሄጂም? የማልሄደው ላንተ ብዬ ነው። ልጠብቅ ስለሚገባ ደግሞ ለእኔ የተሰጠው ለአንተም ሊሰጥቅ ስለሚችል ብዬ ነው። አንቺ ደግሞ ምን ተሰጠሽ? የተሰጠሽ ፍቅርና እንክብካቤ ነው። እኔ ጉዳትህን አልፈልግም። የዛሬ ክፋትን ሳይሆን የትናንትናውን መልካምነትን ብቻ ነው ማስብ። ፍቅር በሰጠችሽ ባለቤቴን ካልደበደብኩ አልሽ። ለሱ እኮ ይቅርታ ብዬሃለሁ። እንደ ስራዋማ ቢሆን እኔ ሳልሆን አንተ ነበርክ የምትረግጣት። እስኪ ያደረገችውን አንድ ነገር ንገሪኝ። እሷ ማለት እኮ ጨዋ የጨዋ ልጅ፣ ቤተሰቧን የምታከብር፣ እኔም ባለቤቷን የምታከብር፣ እኔን ደግሞ በስራ ለማገዝ ደፋ ቀና የምትል መልካም ሴት ናት። እስቲ ያደረገችሽን ነገር ንገሪኝ። ችግሯ ልጅ ለመውለዷ ነው። እሱ ደግሞ ከኔም ሊሆን ይችላል ችግሩ። እንዴ አጎቴ መውለድ አትችልም እንዴ? በጣም ነው ማዝነው። እኔ መውለድ አልችልም አላልኩሽም። ችግሩ የኔም ሊሆን ይችላል ነው ያልኩት። ተመርምረን ስላላረጋገጥን ችግሩ የኔም ሊሆን ይችላል እና አርፈሽ ብትቀመጭ ነው የሚሻልሽ። ነግሬሻለሁ። አንቺ ቆይ እንዴት ነው የሚያደርግሽ? ድፍረቴ እውነቴ ነው። እውነተኛ ስትሆን እንደ አይነት ሆናለህ፣ ሐሰተኛ ስትሆን ደግሞ እንደሷ ሆናለህ። በዛ ሽማግሌ ማስረብረባ ሳያንስ ጭራሽ አንተ ፊት ቁማ ትሰድበኛለች። አሁን ይኸውልሽ ይቅርታ ጠይቂያት። አንተ ይቅርታ አድርግልኝ፣ እሷን ግን መቼም ይቅርታ አልጠይቃት መቼም። ለነገሩ ባለጌ የይቅርታን ክብር መቼ ያውቅና። ይቅርታ አድርግልኝና እኔ ባለጌ አይደለሁም። ባለጌዋ እሷ ናት። እሷ ናት ባለጌ፣ እኔ ባለጌ አይደለሁም። ባለጌ አይደለሁም። ዝም በይ እሺ። ማትረቢ ጭራሽ ለእኔ መልስ ሰጫለሽ? ራሱ እንዳላየ ነው መሆን። እሺ በቃ ለጓደኛዬ እነግራታለሁ። በኋላ እኔ ነግሬው ትዳሩ ይፈርስ፣ ጸብ ቢፈጠር፣ ኧረ ይቅርብኝ ታዩ። ግን አንቺ ብትሆን ትነግሪዋለሽ? እኔ ብሆን የማደርገውን አላውቅም፣ ግን የምነግረው ይመስለኛል። ነግረሽው ከአንቺ ጋር ተጣልቶ ከእሷ ጋር ሊታረቅ ይችላል እንዴ? እያወቀ ዝም የሚል ባላለ እንዴ? ፍቅር እኮ ካለበት እያወቀ ይሆናል ዝም ያላት። ለካ ይሄም አለ። ችግርም ሊኖርበት ስለሚችል አጎቴ ይቅርታ አድርግልኝ። አጥፍቻለሁ። ጥፋቴም ደግሞ ላንተ በማሰቤ ብቻ ነው። አንቺ ማን ስለሆንሽ ነው ለእኔ ማሰብ የጀመርሽው? አይንሽም ማየት ስለማልፈልግ ከዚህ ወደ መጣሽበት ጥርግ ብለሽ ሂጂ። አጎቴ ላንተ አስፈልጋለሁ። በጣም ችግር ውስጥ ነው ያለው። ልንከባከብህ ልጠብቅህ ይገባል። እባክህ አጎቴ አጎቴ እንደ ሻማና እንደ ጧፍ ላንተ ነድጄ ብርሃን ሊሆን ይገባል። ደግሞ አይኔ ነው ጉድ ያደረገኝ። አይንሽ ይጥፋ። ያንቺ ጎረምሳ ሌሊት ኃይል ቀን ኃይል እየደወለ መቀመጫ ሳጣኝ። ይሄው ባንቺ የተነሳ ማረፍ ራሱ አልቻልኩም፣ ስራ መስራት አልቻልኩም። 100 ጊዜ ነው የሚደውለው። ተረገምሽ ባለጌ። አዎ አጥፍቻለሁ። ለሱ ደግሞ ይቅርታ አድርግልኝ። ስለዚህ ደግሞ የሚታረም ነገር ነው። አንቺ መቼም የምትታረሚ ሰው አይደለሽም። አሁን ለምን ወደ ትምህርት ቤት አትሄጂም? ሚስትህ ዩኒፎርሜን፣ ደብተሬን ደብቃብኛለች። ወዴት ልሂድሽ?
እሷን ሰበብ አታድርጊ። ለመባለግና ለማርፈድ ለመቅረት ፈልጌ ነው በይ። እሷ ከመቼ ወዲህ ነው አንቺን ቦርሳ የምትወስደው? ብልግና እንደማያቀኝ እያወቅ እንደዚህ አትበለኝ። እኔ የሚገርመኝ ያለማፈርሽ ነው። ለአንቺ ብልግና እንዴት መሆን ነው? እንደሚስት ባሌን ሳታደለው እሱም ለእኔ ብልግና። ዝም በይ። ሚስቴ በእንዳንቺ አይነቷ ስሟ አይጠራም። ለካፊ በጠዋቱ ለከፍሽኝ። ይቅርታ በጠዋቱ ስላስከፋውክ፣ ግን ያልኩት ሁሉም ነገር እውነት። እሷ ስለሆነች እንጂ የቻለችሽ በአንቺ እንደዚህ መሆን ጥላኝ ሁላ ልትሄድ ትችል ነበር። እውነቱ ደግሞ ረጋ ብሎ ነው የሚገባ። ቢዘገይም ግን አይቀርም። እሺ አላስቀምጥ አልሻት እኮ አንገበገብሻት። ይሄን ደግሞ በደንብ ወቂ። እኔ ያለ እሷ ባዶ ነኝ። አሁንም ብትነቃ ነው የሚሻለው። እሷ መጥፎና አስመሳይ ሴት ናት። አንቺ ሚስቴን የምትሰድቢው ማን ስልጣን ሰጥቶሽ ነው? ስድብ ስለማታቅ ነው። የሆነ ቀን ግን ጥፋቷ ይገባሃል። እሺ አንቺ ለእኔ ብለሽ ሳይሆን አንቺ አቃጣዋ ጧፍ ነሽ። አቃጠልሽኝ፣ አንገበገብሽኝ። መቀመጫ አጣሁ። በአንቺ የተነሳ መቀመጫ ነው ያጣሁት። እኔም ላንተ ስል ምን ያህል እንደታገዝኩኝ ምን ያህል እንደተጎዳው ሳይረፍድ ቶሎ ብትረዳ ጥሩ ይመስላል። ይኸውልሽ ሳይረፍድብሽ ነገሩ ከዚህ በላይ ሳይከፋ አንቺን በሰላም ብትሄጂ ነው የሚሻልሽ። ነግሬሻለሁ። እኔ እኮ መሄድ አቅቶኝ አይደለም አጎቴ፣ አንተ መልካም ሰው ስለሆንክ በቃ ለዚህ ሴትዮ አንተን ትቼ መሄድ አልፈለኩኝም። አስመሳይ፣ ከሲ፣ ክፉ። አንተ ምንም ብትለኝ እኔ መልካምነትን መቼም ቢሆን አልክዱ። አንዴ ንፋስ፣ አንዴ እሳት፣ አንዴ ውሃ። አጎቴ አንተ ላይ ክፋትን ማየት አልፈልግም። ወደ እንዳልሆነ ይገባኛል። የምትመታኝ እንደዚህ የምትቆጣኝ እንደ እስስት እየተገለባበትሽ አቃጠልሽኝ። እኔ መሄጃ ቢኖረኝ ለአንቺ ስል ሚስቴን ይዤ ሄድ ነበር። መልካም ቀን እንልክ፣ ክፉ አይንካ እና አደብ ብገዥ ይሻልሻል። ነግሬሻለሁ። ምንም ቢሆን ግን ለአንተ ብዬ ነው። ዘግይቶም ቢሆን ይገባሃል። ባለፈው መጽሐፍ ስሰጥሽ ከጎበዝሽ በሚቀጥለው ደግሞ ላፕቶፕ ነው ብዬሽ ነበር። አንቺም ቃልሽን ጠብቀሽ ጎብዘሻል። እኔም ይሄው ቃሌን ጠብቄ ለአንቺ ለጎበዙ። ይሄ የምርህ ነው? አመሰግናለሁ አጎቴ። ከአንቺ የምፈልገው እንደዚህ ጎበዝና ጨዋ መሆንሽን ብቻ ነው ፀሐዬ። መቼ ነው የሚሰማኝ? ምን ብሎ ነው የሚረዳኝ? ምንስ ብሎ ነው የሚገባው? እርግጥ ነው እኔም አጥፍቻለሁ። ብቻ ትምህርቴም እኔም እየተጎዳ ነው። ብቻ ፍጻሜ ማግኘት ይኖርበታል። ብልግና መስለሽ ከሆነ በጣም ተሳስተሻል። ያየሽው በጣም የማፈቅረው ፍቅረኛዬ ነው። ታስሮ ነበር፣ ከእስር ቤት ነው የወጣው። እና ታዲያ ባለትዳር እየሆንሽ እያወቀ ነው እሱም ካንቺ ጋር የሚንዘላዘለው? እሱ አያውቅም። እየጠበኩት እንደሆነ ነው የሚያውቀው። ደግሞ በጣም የማፈቅረው እሱን ነው። አጎትሽን አይመቸኝም። እና ታዲያ ካልተመቸሽ ለምን አገባሹ? ያገባሁት አሳዝነኝ ነው። ትምኛለሽ? የምታሳዝኘው አንቺ ነሽ። እሺ ለራስሽ ብታዝኝ ነው የሚሻለው። አለበለዚያ በፍቅረኛዬ አስጎዳሻለሁ። ከተሳካልሽ ሞክሪ፣ ግን እኔ ማንንም አልፈራም። ሰሚኛለሽ? አልፈራም። ሰሚያለሽ? ከዚህ ውጪ ከዚህ ሂጂ። አጎትሽን የማይሰማ ደማ ነው። ይሰማኛል ብለሽ አትልፊ። ቆይ ግን አንቺ ምን አድርገሽ ነው እንደዚህ ላንቺ ተቆርቋሪ ያደረገው? እሱን አይመለከትሽም። አሁን ፍቅረኛዬ ጋር ልሄድ ነው። ቤት ግቢና ጽጅ። እሺ እታዝሻለሁ፣ ግን መጽሐፎችና ደብተሮችን እንድሰጪኝ እፈልጋለሁ። ትምህርት ቤት ደግሞ መሄድ ይኖርብኛል። ከዛ ስመለስ ቤቱን አጸዳለሁ። አቃጥያቸዋለሁ። አሁን ከፊት ዞር በይ። እውነትሽን ነው? ደብተሮችን አቃጥሻቸዋል? አዎ አቃጥያቸዋለሁ። አልቅሽ። መቼም አያለቅስ። ደግሞ ለምን እንደዛ ታደርጊያለሽ?
እርር ድብን እንድትይ ደግሞ እንደማልተውሽ እወቂ። ባለፈው ተናድጄ ደብድብሻለሁ። ለሱ ደግሞ ይቅርታ አድርጊልኝ። የሰው ሚስት ባለጌም ብትሆን መንካት እንደሌለብኝ ተምሬያለሁ። ከፈለገ ያ ባልሽ ደብድብሽ። እሱ እኔን ሊመታ አታስቀኝ። ባይሆን እሱ ፊት ይቅርታ እንድትጠይቅኝ እፈልጋለሁ። ደስ የሚልሽ ከሆነ ይቅርታ ጠይቀሻለሁ። ግን ደግሞ አሁን ደብተሬን ከነ ቦርሳ ይመልሽልኝ። ባልሰጥሽ ምን ልትሆኚ? እሺ በቃ እሰጥሻለሁ። ሰሚኛለሽ? ጠፍጥፌ እቀበልሽ ነበር፣ ግን ደግሞ ጸብ አልፈልግም። እሰጥሻለሁ አልኩሽ አይደል እንዴ? ስናገር ጸባይ ትገዣለሽ። ከድብድብ ውጪ ግን ጸባይ ቢኖርሽ ጥሩ። እኔ ከሁሉም ነገር እርግፍ አግቼ መቶ አቅቶኝ አይደል፣ ግን ባንቺ ብልግና አጎቴ እንዳይጎዳ ፈርቼ ነው። በእነሱ የተነሳ ትምህርት ቤት ማርፈዳ በዛው። ዛሬም ረፈደብኝ። ወይ ካጎቴ ጋር ሰላም አልሆንኩ፣ ወይ ትምህርቴን በስነ ስርዓት አልተማርኩኝ። በዛ ላይ ስልክ መስጠቴ የባሰ ችግር ፈጥሮብኛል። አሁንስ በጣም ነው ግራ ይገባኝ። ፀሐዬ፣ እቺ ለአንዳንድ ነገር ከሆነችሽ 500 ብር ናት፣ ያዣት። ያው ለአንዳንድ ነገር ከሆነችሽ ብዬ ነው። ሴት ነሽ፣ የሳሙና ያስፈልጋል፣ የቅባት ያው የተፈጥሮ እንግዳም ሲመጣ መቀበያ ያስፈልጋል። አመሰግናለሁ። ደግሞ እኮ ብር ልጠይቅህ ስል የሰጠኝ። እኔም እኮ ካሰብኩት ቆይቻለሁ፣ ግን ያው ስራ ስላልነበረና እጄ ላይ ገንዘብ ስላልገባ ነው። አሁን የሆነ እቃ ገዛውና ሸጬ እንዳገኘው ነው የሰጠሁሽ። አመሰግናለሁ። እሺ ገዛ ፍቅር ብሩን ዛሬ አስገብልኝ እሺ። ብዙ መጨረስ ያሉብኝ ነገሮች አሉ። እሺ እቤት እንደገባው ልክልሃለሁ። አሁን ግን ዘና እንበል። አንቺ ግን አርግዘሽ የጉዞ እንቅፋት እንዳትሆኝብኝ እየፈራው ነው። የእርግዝና መከላከያ አድርጌያለሁ። አታት አንቺ እኮ ጠንቃቃ ነሽ። እኔም ለዛ እኮ ነው ከአንቺ ጋር በነፃነት ፈታ የምለው። አላማዬ ሳላሳካማ አላረግዝም። መቼ ነው ግን ትክክለኛ የጉዞ ቀን? ከሁለት ቀን በኋላ እንሄዳለን። አንቺ ብቻ ብሩን አስገቢልኝ እሺ። አጎቴ ደህና ዋልክ? ስራስ ጥሩ ነበር? ስራ ጥሩ ነበር፣ ቀኔም መልካም ነበር። ቤቴ ነው ሰላም ያጥ። ሁሉም ነገር ሰላም ይሆናል። አይዞህ አጎቴ። የሆነ ነገር ልጠይቅህ ላስቸግርክ ነበር። ልትለምኝኝ ከሆነ አልሰጥሽ። እኔ ለምኜ እንደማላውቅ ታውቃለህ። ብር አይደለም የምፈልገው፣ ዛሬ አንተን ነው የፈለኩት። እኔ የለውም፣ ስራ ደክሞኝ ነው የመጣሁት። አሁን ገብቼ ከሚስቴ ጋር አረፍ ልል ነው እና እንድትነዘንዥኝ አልፈልግም። አስቴር ከሆነች የለች። አክስቷ ጋር እንደሄደች ደውላ ነግራኝ ነበር። ይሄው ባንቺ የተነሳ ነው የረሳሁት። ባንቺ የተነሳ 50 ብር መገዛውን ጫማ 100 ብር ገዝቻለሁ። ባንቺ የተነሳ ብዙ ነገር እየተበላሸ ነው። ይሄው መርሳት ሁሉ እየጀመርኩ ነው። እንደ አጎቴ እኔ ደግሞ ምን አደረኩ? ጠዋት ስወጣት ትለክፍኛለሽ፣ ስገባ ትለክፍኛለሽ። ቤቴ ሰላም ያጣው ባንቺ የተነሳ ነው። እሷ ራሱ ይሄው ባንቺ የተነሳ አንቺን ሽሽት ነው አክስቷ ጋር ሄደችው። ቢሆን ለአንተ ጥሩ ነበር። የት እንደሄደች ብታቅ ቁጭ ብለህ ነበር የምታለቅሰው አጎቴ። እኔ ብቻ ነኝ ከጎን ሆኜ እያባበልኩ ያለሁት። ምን ማለት ነው ታለቅስ ነበር ማለት ደግሞ? ቶ እሱን ጊዜ ይመልሰዋል። የበላሽው ይመለስ። አሁን ዝም በይ እሺ። ስራ ደክሞን የመጣሁት አረፍ ልበልበት።
አጎቴ በፊት እኮ ሳይርበኝ እንኳን ታጎርሰኝ ነበር። አሁን ግን እርቦኝ እንኳን በራቢ ለጨከክ። ያስጨከነኝ ስራሽ ነው። ማንንም ከምትቀልቢ አርፈሽ አትበይም እንዴ? እኔ ምን አደረኩ? እኔ ምንም እኮ አላደረኩም። አሁንም ድረስ እንደ ድሮ ነኝ። አላማ ያለኝ ልጅ ነኝ። ደግሞ አላማ ነበራት የሚለውን ትተን ነበረች ተበላሸን በይ። ነገሮች እየተወሳሰቡ ነው። ይበልጥ ደግሞ እየተካረረ ነው። ሁለቱም ጠልተውኛል፣ ሁለቱም ደግሞ ጠምደውኛል። እሺ አሁን ቆይ ምን ማድረግ ነው ያለብኝ? እሱንስ እሺ ምን ብዬ ነው ላሳምነው ላስረዳው የምችለው? እሱም እኮ ይበልጥ እየጠላኝ ነው። በዛ ላይ ደግሞ ትምህርት ቤትም ወላጅ አምጪ ተብያለሁ። እሺ ማንን ነው ይዤ የምሄደው? ከሱ ውጭስ ማን አለኝ? ግን ስልክ እየቀማችሽ የምታናግረኝ ማን ናት? እሷማ የዘመዳችን ልጅ ናት። ኦ የአእምሮ ታማሚ ናት። ልትታከም እኛ ጋር መታ ነው ያልሽኝ ናት? አዎ እሷ ናት። ብታይ እንዴት እንደምታሰቃይ። እኔም እኮ የዛኔ ስልኬን እንካያት ስትለኝ እኮ ቀውስ ናት ጤነኛ ናት ብዬ ስደውል የሚያነሳው ሌላ ሰው ነው። እሷ ስልክ የላትም፣ ለራሷ ታማሚ ናት። ግን ቆይ አንተ እሷ ጋር ለምን ደወልክ? እኔማ ጤነኛ ናት በሽተኛ ናት የሚለውን ነገር ለማረጋገጥ ነበር ስደውል በሽተኛ መሆኗን አረጋገጥኩኝ። እስኪ ዳግዬ አሁን ደውልና እንገናኝ በላት። ኧረ እኔ ሰውዬው በጣም እኮ ነው ያናደደኝ። ጭራሽ ሰደበኝ እኮ ፍቅር። አንተን ደውለ ስደባው፣ አንተንማ እንዴት ይሰድባል? አረፍ ልበልና ስቃዩን ነው ማበዛው። የሆነ ቅናትማ አለበት። አሁን በደንብ ቅናት አለበት። በቃ ቅናቱን ነው ማስወጣለት። እሺ በደንብ አስወጣለት። እሺ ይሄ ሰውዬሽን ለምን አታሳርፍም? መቀመጫ ሳጣኝ እኮ ስራ ላሰራልኝ። ለሊት ይደውላል፣ ቀን ይደውላል፣ ስራ ለወራ ስር ይደውላል፣ ቴክስት ይጽፋል። ቆይ ምንድን ነው? የራስሽን ስልክ ለምን አሰጪው? በአንተ ስልክ ያስደወልኩት እኔ ነኝ፣ ግን ስህተቴ ቀድሜ ያንተ ለመናገሬ ብቻ ነው። እና ለኔም ልነግሪኝ ነበረ። ውሽማዬ ወይም ፍቅረኛዬ የሆነ ሰውዬ ይደውላል ብለሽ ልነግሪኝ አሰበሽ ነበር? አረ ምን ተብሎ ይነገራል? ከፈለክ አሁን ደውልለት። ምን ተብሎ ይነገራል? ብልግና ምን ተብሎ ይነገራል? ከፈለክ አክስቷ ጋር ደውል። ደግሞ አክስቷ ጋር አይደለችም ያለችው። ደውላትና አስተያየት አንቺ ጋር ነው ይበላል። ትሰሚኛለሽ? አንቺ ወረኛ። እሷ ካክስቷ ውጪ የትም አትሄድም። ወሬ ለማስቀየስ ብለሽ ያንቺን ጉር ለመሸፈን ብለሽ እሷ ላይ አትለጥፊ። እሺ አክስቷ ጋር ደውልና እዛ መሆኗን አረጋግጥ። እዛ ከሆነች እኔ እቀጣለሁ። ደውል። ይቅርብሽ። ነገርሽን ለመሸፈን ብለሽ ሌላ ችግር አትፍጠሪ። ይቅርብሽ። ደውል። ከዛ እውነት ይወጣል። እውነት ይወጣል ዛሬ። እርግጠኛ ነሽ? ልደውል? አዎ ደውል። እዛ ካለች እኔ የፈለግከውን ነገር አድርግ። ይቅርብሽ። ባይደወል ነው የሚሻለው። እምምርሽ እንዳይመስልሽ። ወለላ እንዴት ዋልሽ? አስቴር አንቺ ጋር አለሽ እንዴ? ስልኳ እኮ እምቢ ብሎኝ በቃ ብደውል እስቲ አንቺ ጋር ከሆነች ብዬ ነው የደወልኩት። አዎ እኔ ጋር ነች። እንጀራ ጋገረች ነው ላገናኘ። እንዴት ነህ? ደህና ነህ? አይ በቃ አመሰግናለሁ። እንደ ጨረሰች እንጀራ ጋግራ እንድትደውልልኝ ንገራት። ስልክሽ እምቢ ብሎኝ ነው በይልኝ። እሺ አመሰግናለሁ። ሌላ የምትዩ ነገር ይኖራል? ማለቴ ተጨማሪ ውሸት ተዋሻለሽ? አሁንም አታፍሪም? አጎቴ እኔ አልዋሸሁም። እሱ አይደለም ያለችው። ዝም በይ። ከዚህ በኋላ ደግሞ እኔ ጋር እንዳይደውል ንገሪው። ከዚህ በኋላ ከደወለ ግን እንደማጋጭሽ ወቂ። እሺ? ቆይ ግን እኔ ምን አድርጌ ነው? ከፈለክ ባለጌ ሚስትን አጋጫት። ዝም በይ አንቺ፣ ዝም በይ። የእሷን ስም እንዳትጠሪ ነግሬሻለሁ። እዛው ለመሸሽ ሁሌም በቃ ትማታለህ አይደለም? ዝም በይ፣ ጨምርልሻለሁ። እውነት ለመሸሽ ትማታለህ።
እውነት ነው፣ በቃ እውነት ነው። አንቺ ጋር ውሸት እንጂ አንድ እውነት ኖሮ አያውቅም። ውሸታ። ከዚህ በኋላ በዚህ ጉዳይ የምታገስሽ እንዳይመስልሽ እሺ? አንቺ ለተንኮል እንጂ ለእውነት ምንም አይነት ነገር የለሽም። ሁሌ ተንኮል፣ ሸር፣ ማጋጨት። ከየት ነው ያመጣሽው ይሄ ነገር? ለምን አይበቃሽም? በቃሽ። ሰለቸኝ እኮ በአንቺ የተነሳ ነው ተቃጠልኩ። እውነት ይቆያል እንጂ ተደብቆ አይቀርምሽ። ዝም በይ። መልስ እንድትሰጭኝ አልፈልግም። መልስ እንድትሰጭኝ አልፈልግም። ሄሎ፣ አንቺ ደግሞ ምን ፈልገሽ ደወልሽ? አንቺ እንደምታቃጥሪ ስለማቅ አክስቴ ቀድሜ ደውዬ ነግሪያት ነው። ለተንኮልማ ማን ብሎሽ? ግን አንድ ቀን እውነቱ መውጣት አይቀርም። ገባሽ? ኧረ እባክሽ ሞክሪ እስኪ ከተሳካልሽ። አትጠራጠሪ፣ እንደዋሸሽማ አትኖሪ። አንድ ቀን ትጋለጫታለሽ። አቃጣሪ እኔ ሳልሆን ስራሽ፣ ውሸትሽ ራሱ ያጋልጥሻል። ወረኛ ማስረባ ዳጊ የት ሄደክ ነው? እናተኛ በቃ። ባለቤቴ አሁን አክስቷ ጋር እንደደወልኩ አውቃ ደወለችልኝ። ሊሆን ይችላል፣ ብቻ ግን ቀኑ መድረሱ አይቀርም። እኔም የምታመንበት። አሁንማ አመንኩ። አንቺ የኔን ትዳር መበተን እንደምትፈልጊ በደንብ አመንኩ። እኔ መቼም ቢሆን ያንተን ትዳር የመበተን ፍላጎት የለኝም። የኔ ፍላጎት ያንተን ሰላም ማየት ብቻ ነው። ትይ ወረኛ። ችግርም ሊኖሩበት ስለሚችል ዝም ነው የሚባለው። በእኔ በኩል ዝም ማለቱ ይሻላል። ያው ከወደዳትና ፍቅር ከጋረጠው እያየ ራሱ አያይ። እውነት የንጋት ተምሳሌት ናት። ውሸት ቢጋርዳት አንድ ቀን ግን ማሸነፉ አይቀርም። ዳጊ ተነስ እንጂ ደከመህ እንዴ? አዎ ትንሽ ደከመኝ እኮ። አንቺ አገኘው ብለሽ ልትመጪ ነው እንዴ? ዛሬ ደግሞ ልዩ ሆነሻል። አድካሚና ልዩ ጣፋጭ ፍቅ ብለኸኝ እኮ ነው። አንቺ ጋር ስደውል ያቺ ቀውስ ናት ስልኩ የምታነሳው። ለዛ እኮ ነው አንቺ ጋር ማልመጣው። እሱማ መቀመጫን ያሰጣችኝ እኮ። ካልሆነ ትገረፋለች። እኔ ጋር ታማሚ ናት ብሎ ነገር አይሰራም። እስኪ የሆነ ቦታ ወሰዳትና አስረ ግርፍ አድርግልኝ። ሚጥሚጣ እያጠንኩኝ ነው ማጫወታት። ህመሟን እንድትረሳ ነው ማደርጋት። አንተ እኮ ጀግና ነህ። ጀግናኝ አፍጥነው እሺ፣ እንዳትተዋት። በእሷ የተነሳ አይደል እንደ አንቺ እኔ ቤት መምጣት የጀመርሽ? በቅርብ እንገላገላታለን። እሺ የኔ ፍቅር።
ለነገሩ በቅርቡ እንደዚህ ምንተኛው አውሮፓ ላይ ነው። እሺ እስከዛው ደግሞ አንቺም እዚህ ትመጫለሽ ማለት ነው። አዎ እዚህ እመጣለሁ። ግቢው ጭር ነው የሚልብን። አራት ጅብ የግድ መሄድ ስላለብኝ ነው። እሺ ንጉስ፣ ሲከፋንም ሲቸግረንም አንቺ ነበርሽ የምትደርሺት። ያላንቺው ምን ሊውጣል? አይዞ እግዚአብሔር ያውቃልሽ። እሺ በቃ ያንቺ እንዴት ነው ነው? አራት ጅብ እንዴ ንጉስዬ፣ ታለቅስ ነው እንዴ? በቀረሽ አይደለም ማልቀስ ምንም አደርጋለሁ። አንቺ እኮ ለኛ አስፈላጊ ሰው ነሽ። እኔም እኮ እናንተን ጥዬ ባልሄድ ደስ ይለኝ ነበር፣ ግን ምን ላድርግ በቃ ፊሩዛ አንቺ ዝም በይ። እንታል ይሄ እኮ የባሌ ነው ሲጀመር። ማን ይሰጥሽ? ቀን ሙሉ ከዳጊ ጋር ዘና ስል ነው ያልኩት። እንዴት ደስ እንዳለኝ። ደስታም ቢሆን ጊዜያዊ ነው። ቆሸሽ እንኳን ስትመጪ ከሱ ጋር ስታለይ ትንሽ እንኳን ንፍረት አይሰማሽም? እማፍረው እንዳንቺ እውነት ይዤ ስዋረድ ነው። ሲጀመር እኔ የተዋረድኩት በአንቺ ብልግናና በአጎቴ ድንቁርና ብቻ ነው። ጭራሽ እሱንም ለመስደብ ፈለግሽ? እሱ እንደሆነ አይሰማም። እኔ እንደሆንኩኝ እንደወደት አልቆጥረውም። ባበላሽ ባጠጣሽ አጎትሽን ሰድቢያለሽ? እያየ ካላየ እየሰማ ካልሰማ ታዲያ እኔ ምን ላድርገው? እሱ የሚሰማው እኔ ብቻ ነው። አርፈሽ አፊሽን ዘግተሽ ኑሪ። እሺ እኔም ዝም እላለሁ። አንቺም ደግሞ እንደፈለግሽ ባልኪ። ነገ እዚህ ቤት ዳጊ ይመጣል። እንደለመድሽ እብድ እብድ እጫወታለሁ ብትይኝ አስረግጥሻለሁ። እሺ እኔም አርፌ ትምህርቴን እማራለሁ። አንቺም ተይኝ፣ እኔም ተውሻለሁ። ከተውሽኝ እተውሻለሁ። አይ ካልሽ ግን እትጎጃለሽ። እሺ እተውሻለሁ አልኩሽ። አንቺም ደግሞ ተይኝ። አሁን እሱ ፊት ይቅርታ ትጠይቅኛለሽ። ገባሽ? እሺ ይቅርታ መጠየቅ ሀፍረት አይደለም፣ ውርደትም አይደለም። ጅሎ አጎትሽ ይጠራና ጎንበስ ብለሽ ይቅርታ ትጠይቅኛለሽ። ሴትዮ በቃ እሺ አልኩሽ እኮ ይቅርታ ጠይቅሻለሁ። ለምን አታይኝም? በቃ ግን ፈርቼሽ እንዳይመስልሽ። እንዴት እንደማደርግሽ ደግሞ ታውቂያለሽ። ወይኔ ፍቅር ገባውኝ እንዴት እንደናፈቀኝ ገና ካሁኑ። እሺ በቃ የኔ ውድ ነገ እንዳታረፍድ እሺ? አብረን የምንውለው ቀንን ሙሉ። በቃ ብሩ አስገባላለሁ። ውይ በጣም ነው የደከመኝ፣ ግን ደስ ብሎኛል በጣም። እሺ የኔ ፍቅር በጣም ነው የምወድሽ። እሺ ማ ያቺ ብት አትመጣም። ብትመጣም ጠፍጥፌ ነው ማባራት። እሺ ቻው በቃ እወዳለሁ። ትናፍቀኛለሽ። ትንሽ እንኳን አታፍሪም? እንደዚህ ስትሆኚ ሴት ልጅ ነሽ እኮ ለምን ክብር አይኖርሽ? ፀሐይ እኔ ምሳ እንብላ። ንጉስዬ ለምን ትቸገራለህ? እኔ እኮ በልቻለሁ። እንደ ትናንቱ ቢያስርቡሽስ ብዬ እኮ ነው። ትናንት እንዳልከው እኮ መሸ ነጋ። ትናንትና ቢጠግቡ ዛሬ ደግሞ ይረባቸዋል። እንደዚህ ከምትኙ ግን ለምን ወደ ቤተሰቦችሽ አትሄጂ? ብሄድ አይከፋም? ይከፋኛል እንጂ ለእኛ ብለሽ እንድትሰቃይ አልፈልግም። አንቺ ከምትሰቃይ እኔ ባዝን ይሻለኛል። ሁሉም ያልፋል እኮ ንጉስዬ። ግን ትምህርት እንዴት ነው? ትምህርት በጣም ጥሩ ነው። አሁን ነው ገብተን። እሺ ና እንግባ በቃ። እኔ ጥሩዋን ሚስትህን አስከፍቻታለሁ፣ አስቀይሜያታለሁ።
እና አንተንም እሷንም ይቅርታ መጠየቅ እፈልጋለሁ። ሚስቴ ጥሩ ለመሆኗ እኔ ውድ ባለቤቷ ምስክር ነኝ። ከኔ በላይ የማንንም ወሬኛ ምስክርነት አልፈልግም። ለዛም አይደል ይቅርታ የምጠይቃት። እሷ ችግሯ አንተ ወጣ ስትል ወንድ ማስገባቷ ብቻ ነው። ዝም በይ አንቺ ወረኛ። አላበዛሽም? እንዲያውንስ ምታኝ። ለባለጌ ተደረበ መምታት ልማድ ነው። ምታኛ ምታኝ። ድሮም ለባለጌ ተደረበ መምታት ልማድ ነው። ምታኛ። ዝም በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ፣ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። ሚስቴ ጥርት ያለች ጨዋ ነች። እናንተ የጠመዳችኋት ስላልወለደች ብቻ ነው። ብትወልድማ ጭራሽ ነበር ምጠምድልህ። መቼም አንተም ብትሆን ያላስወለድከውን ልጅ መንከባከብ አትፈልግም። አንቺ ልጅ ነግሬሻለሁ፣ አፍሽን ብትዘጊ ነው የሚሻልሽ። ባዘጋስ ምን ልታመጣ? የመጣ ይምጣ። እንደውም አንድ ነገር ልንገርህ፣ ባለመውለዷ በጣም እድለኛ ነህ። ብትወልድማ አንተን የማይመስል አባቷን የሚመስል ልጅ ነበር የምትወልድልህ። አንድ ነገር ልንገርህ፣ ከማንም ተልከስክሳ የወለደችው ልጅ እንዴት እናንተም ተሳደገልህ? አንተን የማይመስል ልጅ እንዴት ተሳደገው? ደግ አደረገች። በቃ ምን ይሁን፣ እኔ ችግር ስላለብኝ ነው ሌላ ወንድ ጋር ሄደችው። ይሄን ደግሞ በደንብ አውቃለሁ። እና ታዲያ እስከ ዛሬ እያወቅህ ነበር ዝም የምትላት ስትሄድ? አዎ ከሌላ ወንድ ጋር እንደምትወጣ እያወቅኩ ነው ዝም ያልኩት። ንገሪኝ ምን ይሁን? ታዲያ እሷ ልጅማ ባለጌው አንተ ነህ። ባለጌው ምታኝ። አልፈራም፣ አልፈራም። ምታኝ። በእጄ ሰበብ ነው የምትሆኙ ዛሬ ቀን። ምታኝ። መቼም ቢሆን አልፈራም። ደግሞ እንኳን ሞቱን አወቅኩኝ። ከዚህ በኋላማ እንደፈለገች አናት ላይም ትጨፍርብህ። እኔም ደግሞ ከዚህ ሄድልሃለሁ። ከዚህ በኋላ አይመለከተኝም ስላንተ። የሄድሽ ቀን አይመልስሽ ብዬ እመርቅሻለሁ። እኔ ደግሞ አሜን ብዬ ከዚህ ቤት እወጣልሃለሁ። ጥርግ በይ። ግን ቆይ ምን ያክል ቢያምህ ነው ከወንድ ጋር ተቃቅፋ እየመጣች አብራ እንድታደር የምትፈቅድላት? ከማንም ጋር ስትማገጥ ስትንዘላዘል የዋለችን ሴት አቅፈስተኛ ትንሽ እንኳን አይቀፍህም? በቃሽ፣ ዝም በይ ብዬሻለሁ። ዝም በይ። ዝም ባልስ ምን ታመጣለህ? ዝም በይ። አሳጅህን መምታት ልማድህ ነው። ምታኝ። ዝም አልልም። በቃ ዝም አልልም። አይበቃኝም። ቆይ ግን እንዴት ውስጥህን እያወቀ እንዲህ ዝም ትላለህ? አዎ አውቃለሁ አልኩሽ። ከዚህ በኋላ በእኔና በእሷ ጉዳይ ጥልቅ አትበይ፣ እንኑርበት። በቃ እኛ ለራሳችን ተይ። አሁን ሁሉ ነገርን አውቃለሁ አልኩሽ እኮ። በቃ ዝም በይ፣ አርፈሽ ተቀመጭ። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ። አይ ካልሽ ግን ነግሬሻለሁ። እኔ ስላንተ ብዬ ሲሰቃይ ለምን ዝም ትላለህ? እና እናገራለሁ፣ ዝም በይ እንዳትለኝ። ግን እችን ቀን የሆነ ቀን ታስታውሳታለህ፣ እንዳትረሳት። ለእሷም ብለህ ደግሞ የዋሸህበትን ቀን መቼም ቢሆን እንዳትረሳት። እኔ የተናገርኩ ያለሁት ውሸት ሳይሆን እውነት ነው። ለእሷ ብለህ የመታኸኝን ቀን መቼም ቢሆን እንዳትረሳት። እሷ እቁቡ ደርሶ 150 ሺህ ብሩን ነው የምትጠብቀው። ይሄንን ደግሞ እንዳትረሳ። እቁቡ ደርሶኝ ከሰጠኋት ብዙ ቀናቶች ተቆርጥሯል። እሷ ስራ በመፈለግና የስራ ቦታ በመፈለግ አንቺን ሽሽት ቀን ተሌት ትደክማለች። አንቺ ስሟን ታጠፊያለሽ። ይሄው ገንዘቡን ሰጥቻታለሁ፣ አልሄደችም። ምን ይሁን? እሷ ግን እኔን ለማገዝ ሌሊትና ቀን ደፋ ቀና ትላለች። በአንቺ የተነሳ ቤቱን ትታ አክስቷ ጋር ትሄዳለች። በቃ ለምን አትሄንም? እንኑርበት። በጣም ታዝናለህ። እሺ፣ በጣም ነው የምታሳፍረው። አሳፋሪ። አጠገቤ እንዳትደርሺ አንቺ። ተይ ነው ኩሽኩ። ተይ በቃ ተይ። ቆይ ምን አድርገሻት ነው እንደዚህ ስምሽን የምታጠፈው? እኔ ምን አውቃለሁ። አንዴ ብር ይዛበት ልትሄድ ነው ትላለች። ምን ማትለው ነገር አለ? ብዙ ነገር ነው የምትለው። ቅናት ይሆን እንዴ?
ቅናት እንደዚህ ያደርጋል ይላሉ አንዳንድ ሰዎች። እሷ በእኔ በጣም ነው የምትቀናው። አሁን ሂድና የራስ ምታት መድኃኒት ታምጣልኝ። በጣም አሞኛል ራሴ። አይዞሽ በቃ አይዞሽ። አንተ ደግሞ ምንድነው ጋዝ የምትለው? ለምንድነው ልብስ ማትቀይረው? ገላን ታጠብ እንጂ። ሌላ ቤት ተጨምሪብኛለህ እንዴ? ባለፈው ፀጉርህን በመከራ ሳጥቤ አስቆረጥኩ። አሁን ደግሞ እንደዛ ልታሳድገው ነው? ለምንድነው ልብስ ማትቀይረው? በቃ እሺ መድኃኒቱን አመጣልሻለሁ። ቶሎ ሂድ አምጣልኝ መድኃኒቱን። ሄሎ ዳጊ፣ ለምን ዛሬ አብረን አናድርም? እኔ ልምጣ? እሺ በለኝ በእናትህ፣ እሺ በለኝ የኔ ፍቅር። አዎ አንተ ጋር መጥቼ ማድር እፈልጋለሁ። ተነጋግረን የለ እንዴ? እንዴ ሁለተኛ ደግመህ እዚህ ስልክ ላይ ብትደውል ማለት ነው የሚከተልህን ነገር አሳይሃለሁ። በቃ ባትዳር ናት፣ ተዋት። ሁለተኛ እንዳትደውል። ዘጋጁ። ምን አይነት ምቀኛ ናት? አጎትሽን እቁብ ደርሶታል። እንደሰጠኝ ይዤ እሄዳለሁ። ብትወስጂውም አይጠቅምሽም። የገባሽበት ገብቼ እግርሽ ሰብሬ ነው የምቀበልሽ። ደግሞ እንደማለቅሽ ወቅሽ። ይዘሽ ከወጣሽ እማለቅሽ እኔ ነኝ። ይዘሽ ብትሄጂም ብሩን ምንም አይጠቅምሽ። አለቅሽም። አንዴ ብቻ ከዚህ ቤት እግሬን ይውጣ። እግርሽ ከወጣ እማለቅሽ እኔ ነኝ። ብሩ ቢወጣም አንቺ አትበይው። ብሩን ልቀበለው እንጂ እንደማለቅሽ ወቂ። የዛኔ የኔ ጉልበት በደንብ ታየዋለሽ። እናየዋለና እኔ ከአንቺ ጋር የምደባደብበት ጊዜ የለኝም። አንቺ ስራ ፈት ነሽ። ከስራ ፈት ጋር ደግሞ የማጠፋው ጊዜ የለኝም። አንተ ለምንድን ነው ለፀሐይ ምግብ የምትሰጣት? እናንተ ስለምንድን ነው ምግብ የምትከለክሏት? ይኸውልህ ከዚህ በኋላ እንዳትሰጣት እሺ። መጀመሪያ ለራስህ ጥቅም። ከኔ በላይ ፀሐይን ነው ማስቀድማት። እንደ እናቴ የማያት እህቴ ነች። ነጋገር እንዴት ነው እባክህ ብልሽት ያለው? አንዝም በል ህፃን። በሆነም ብዙ ነገር አውቃለሁ። ለእኔ ፀሐይ እንደ እናቴ ናት። ያልኩህን አድርግ። አሁን ከዚህ ሂድ። እኔ እሷን ምንም መከልከል አልችልም። ብትቆጣኝም ምንም ብትለኝም እኔ እሷን ምንም መከልከል አልችልም። አንተ ታማሚ እናትህን መንከባከብ እንጂ የማንንም ባለጌ መቀለብ የለብህ። ሁሉ ነገር ቅድሚያ ለእናትህ ነው ማድረግ ያለብሽ። ባለጌዋ ፀሐይ ሳትሆን ሚስት ናት። አንተ በወጣ ቁጥር ያን ጭማሙን ሰውዬ ታስገባለች። አንተ ስትመጣ ደግሞ ትደብቀዋለች። አንተ በሌለበት ስለምን ይመጣል? እና ደግሞ ለንበሩን ይዘጉታል። የምን ጭማም የምን ሰውዬ ነው የምትለው? ለነገሩ ከፀሐይ ጋር እየዋልክ ከውሸትና ከብልግና ውጪ ምንም አትማርም። ያቺ ባለጌ ውሸታም ነች አይደል? እንደዚህ ብለህ ዋሽ ያለች። ውሸት ሳይሆን እውነት ነው። እኔም ተደብቄ በኤልያስ ስልክ ቀርጬው ነበር። እኔማ ላሳያት ነበር። ፀሐይ ናት እንዳታሳያለች። ጭራሽ ፎቶ በእኔ አላምን ስላት በአንተ ልታሳምነኝ ነው አይደል? ነገ ደግሞ በትልልቅ ሰዎች ትመጣለች። እናማ ከፈለክ በፈለከው ጊዜ ፎቶን አሳያለሁ። አንተ ልጅ ነህ። ማንም ዋሽልኝ ቢል መዋሸት የለብህም እሺ? እኛ ምንም አልዋሸን። የምንኖረው ነገር ሁሉ እውነት። እስኪ ንጉስ እንዳለው እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይ። ንጉስ ፎቶን ላንተ እንዳሳይ ካጥፍቼዋለሁ፣ ግን ደግሞ አውቀዋለሁ ብለሃል ነበር። ተናድጄ እንጂ እንደዚህ አይነት ብልግና እያወኩ ዝም እንደማልል አንቺም ታውቂያለሽ። እኔም በጭራሽ አልታገስም። ሰላማችን እዚህ ቤት የጠፋው በእሷ ብልግና ነው። ሰውየው ጥሎት በሄደው ቆሻሻ ስደበድበኝና ስሰድበኝ ይኖርሃል። እኔ እኮ ምን አገባኝ ብዬ መኖር አቅቶኝ እኮ አይደለም። አንቺ ብሩን ከሰጣት ይዛቤት ጥላት ሄዳለች አልሽኝ። እኔ ብሩን ሰጠዋት፣ እሷ ግን አልሄደችም። አለመሄዷ ጥሩ ነው። አሁንም ከቻልክ ብሩን ብትቀበላት ደስ ይለኛል። ካልሆነ ግን የቀን ጨለማ ነው የሚውጥ። የቀን ጨለማ ምናምን የሚለውን ትተሽ
ከወሬ በዘለለ እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይኝ፣ እኔም ልመንሽ። እኔ እውነቱ ሲያወጣ ከዚህ አይልም ብዬ ነው ስሰቃይ ኖርኩት። ግን ደግሞ አንተ እውነቱን ብታውቅ ምን ታደርጋታለህ? እውነቱን ባቅ ያለ ምንም ምሕረት ሲጣርጌ ነው መገላት። በዘራችን እንደዚህ አይነት ነገር እንደማንታገስ በደንብ ታውቂያለሽ። ያለ ምንም ርህራሄ ሲጣርጌ ነው መገላት። ጭራሽ በእኔ ላይ እንደዛ አድርጋ አትመራት። እንደዚህ አይነት ልብግና እንደማልታገስ በደንብ ታውቂያለሽ። አሁን ፎቶውን ብቻ ሳይ። አይ እንዴት ሴት ልጅ በቦክስ ትመታለህ? ቆይ እንዴት? አንተ ምን አይነት ጨካኝ ነህ? ገዛኸኝ። እኔ እንደዛ አትመስለኝም ነበር እንዴ? ምን ላድርግ? ባንቺ በማይመጣው መጣችብኝ። ባንቺ ስመጣብኝ እኮ ነው እንደዛ ተናድጄ መጣሁት። አሁን እኔ ስደውል ስልኩ አይሰራም። እስኪ ቤተሰቦቿ ጋር ደውልና መድረሷን ጠይቅ። እሷ ጋር እየደወልኩ ነው ከቅድም ጀምሮ። አሁን ቤተሰቦቿ ጋር ደውዬ መጣችሁ ከማለቴ በፊት ግን እስቲ ግቢ ውስጥ ዞር ዞር ብዬ ላይ እኔ ያልፈለኳትን ቦታ የለም። ጓደኞቿ ጋር ሄዳለች እንዳል ጓደኛም የላትም። የት ሄዳለች? እሷ ጓደኞቿ ትምህርትና እነዚህ የምትረዳቸው የምታግዛቸው ሰዎች ናቸው። ቆይ ምን አድርጋህ ነው እንደዚህ የምታት? ቆይ እንዴት እንደዚህ ትመታታለህ? አንተ ምን አይነት ጨካኝ ነህ? ምን ሆነህ ነው እንደዚህ ሆንከው? ምን ላድርግ? ባንቺ መታብኝ እኮ ነው እንጂ እኔ እንደዛ ጨክኛ አይደለም። እሷ የኔ ስም ማጥፋት ነው ስራዋ። ብቻ ወጣ ብልና ፈልጋት። ምን እንዳለች ታውቂያለሽ? እስኪ ስሚኝና አንቺ ፍረጂ። አስቴርን ከአንድ ቀጭን ፂማም ሰውዬ ጋር ወደዚህ ቤት ሲገባ አየሁት አለች። አንቺ አሁን ገብተሻል ከእንደዚህ አይነት ሰው ጋር? ግን አንተ እንደዚህ መምታት አልነበረብህ። ምንም ብትልህም መታገስ ነበረብህ። አንቺ እንደዚህ የምታረጊ ሰው ነሽ? አንቺ እንደዚህ ታረጊያለሽ? ለአንቺ እንደዚህ አይነት ነገር ይሰጣል? ጭራሽ እኮ ምን አሉ መሰለሽ፣ ፎቶ አንስተናት አሉ። ፎቶ እናሳይህ አለች። ከዛ እኔም በጣም ተናድጄ ስለነበር እስቲ ፎቶውን አሳይ ይችላት አውቄ ነው ውሸቴን ነው አለች። በዛ ተናድጄ እኮ ነው በአንቺ ስለመጣች መተዋት። እሷ የኔ ስም ስታጠፋ እኔ ስትደበድብ አዲስ አይደለም። አንተ ፊትም ስትመታኝ ነበር። ለምን ትመታታለህ? አዎ እሷ አንቺን ስም ማጥፋት አይሰለቻትም። እሷ እንደሆነች እኔ ስታዋርድ ነው የኖረችው። አንድ ነገር ብትሆንስ ስትመታት? ይኸው ብላ ብላ የድፍረቷ ድፍረት ፎቶ አንስቻታለሁ እንደዛ ይባላል። ቆይ አንቺም ፎቶ አንስቻታለሁ ይባላል? ለማንኛውም ከመጣች በቃ አንቺ ደውይልኝ፣ እኔ ዞር ዞር ብዬ ልፈልጋት። ጭራሽ ለሴት ልጅ በቦክስ ትመታለህ? እንዴት አስቻለ? አሁን ሂድና ፈልጋት። ወደዚህ ከመጣች እኔ እደውልልሃለሁ። ሄላ እንብላ። አፈር ቢ አፈር ሆነሽ እንዴት አፈር ቢ ትያለሽ? እህሉ መብላት አይሻልም? ላንቺ የሚገባሽ እሱ ነው። እኔ ለምን አላስታረቃችሁ? ደስ ይለኛል። መጣላት እኮ አስፈላጊ አይደለም። አሁን ይሄንን ትንሽ እንብላና ላዩ እንወስድላታለን። በቃ ለራስሽ ሳትበይ ለሰው ነው የምታስቢው አይደል? መጀመሪያ አንቺ ርቦኛል እያልሽ አይደል? ይሄንን ምግብ ይሰጠን ፈጣሪ ይመስገን። ሰው ሆነ ለሰው ማሰብ ግድ ነው።
ያብሉ ብላሉ። ፈጣሪ ባንተና በእናት አድሮ ነው ይህንን ምግብ ያመጣው። ብታይ ንጉስዬ እንዴት ርቦኝ እንደነበር። ሄሎ ዳጊ። ወይ ፍቅር እንዴት ነህ? አለሁልህ የኔ ፍቅር። እንዴት እንደናፈከኝ። በቃ ቡና የሌለ አምሮኛል። ፏ አድርገሽ ጠብቂኝ እመጣለሁ። ኧረ አይደለም ቡና ፍቼ ባሌን እየጠበቅኩ። እውነትሽ ነው? ፏ አድርገሽ እየጠበቅሽ ነው? በቃ ትንሽ ቆይቼ እመጣለሁ። እሺ ዛሬ ምን ተገኝቶ ነው እንደዚህ ቡና እጣን ጨስ ጨስ አድርገሽ ቤቱን ፎ ያደረግሽው? ምን ተገኝቶ ነው እስኪ ንገሪ። ዛሬ እንዴት ደስ እንዳለኝ አትጠይቀኝ። ምን ተገኝቶ ነው እንደዚህ ደስ ያለሽ? ምንድን ነው እንደዚህ ያስደሰተሽ? ምንድን ነው እስቲ እኔም ልወቀውና ደስ ይበለኝ። እኔም የስራ ቦታ ተገኝቶ ነው ወይስ ምንድን ነው እንደዚህ ያስደሰተሽ? ንገሪኝ እስቲ ምን እንዳስደሰተሽ። ያስደሰተኝማ የቤቱ ሰላም እንደዚህ መመለሱ ነው። አንቺ ደስ ስላለሽ እኔም በጣም ደስ ብሎኛል። ግን ምን እንዳስደሰተሽ እስከማውቀው ደግሞ ያው ጉጉት ብያለሁ። ለካ እሷ ነበረች እንደዚህ ስታሰቃየን የነበረችው። እሷማ ከማሰቃየት አልፋ ብዙ ነገር ነበር ያደረገችው። ብቻ እንኳን በሰላም ተገላገልናት። እኔ ራሴ እረፍ ብያለሁ። ዛሬ ደስታችንን እናከብራለን በእሷ መሄድ። እኔማ ይኸው ደስታዬን ቡና ፍልቼ እያከበርኩኝ ነው። እጣኑን ጨስ ጨስ አርገሽ ቡናውን ፏ አርገሽ የእሷ መሄድ ከሆነ እንደዚህ ያስደሰተሽ እኔም በአንድ ቦክስ እንኳን ሀገሯ ሸኘኋት ብዬ በጣም ተደስቻለሁ። በጣም አንቺ እኮ እንደዚህ ቡና እንኳን አቀራርበሽ ቁጭ ካልሽና ካፈላሽ በጣም ረጅም ጊዜ። ለነገሩ እንኳን ቡና ቁጭ ብለን ከበላን ራሱ ስንት ጊዜ ጭቅጭቅ ነው። ኑራችን እኮ በእሷ ተጣሞ ነበር። ተገላገልን። እኔ እኮ ስራ ትሄዳለህ ብዬ ነበረ። ቡናው ደግሞ ዛሬ ያፈላሁት የአክስቴ ልጅ ዳግዬ እየመጣ ነው። የአክስትሽ ልጅ ይመጣል ዛሬ? እንዴት የአክስትሽ ልጅ እንደሚመጣ አልነገርሽኝም? ቢያንስ እንግዳ እንደሚመጣ ብነግሪኝ እኮ ቢራ ነገር ገዝቼ እጠብቀው ነበር። እንግዳ እንዴት በባዶ ቤት፣ ለዚያውም የአክስት ልጅ የሚያክል ነገር። እውነት ልክ አይደለሽም አስቴር። በአንድ በኩል አስደስተሽ፣ በአንድ በኩል ቅር አሰኘሽ። እውነት ልክ አይደለም። እኔ እኮ ስራ ትሄዳለህ ብዬ ነበረ። ስራ አትሄድም እንዴ? እኔ የአንቺ የአክስት ልጅ እዚህ ድረስ መጥቶ ወደ ስራ ሊሄድ በጭራሽ አላደርኩም። እዚሁ ቁጭ ብዬ እሱን እያጫወትኩ ደስታዬን እጥፍ ድርብ ነው የማደርገው። እንዴ ይሻላል። እሱን እኔ እጫውተዋለሁ። ሁለታችን ስራ ከምንፈታ አንተ ስራ ብትሄድ ነው የሚሻለው። ባይሆን ቢራ ነገር ገዝቼ ልምጣና ከእሱ ጋር ትንሽ እየቀመስን እሱንም ትንሽ አጫውቻ ወደ ስራ ሄዳለሁ። እቁብም ደግሞ ልከፍል ስለሚሄድ መሄዴማ የማይቀር ነው። ግን ያው የአክስት ልጅ መጥቶ ግን አይኬድም። እቁቡንም ቢሆን እዚሁ ሆኜ እከፍላለሁ፣ እልክላቸዋለሁ። እንዴ እሱ እኮ ቢራ አይጠጣም። ያው ቢራ ባይጠጣም የሆነ ለእንግዳ የሚሆን ነገር እንግዛ እንጂ አይሻልም እንዴ? እንደዚሁ በባዶ ቤት ከሚሆን መጣሁ። እሺ ኧረ ሂድ ስራ በቃ ምን ችግር የለውም። መጣሁ በቃ። እስከዛ አንቺ ደስታሽን አጣጥሚ። ፀሐይ የት ሄዳ ነው? ቢደውላትም ስልኳ አይሰራም። አንተ ሲጀመር ምን አስደወለ? አርፈ ትምህርትን አትማርም? እናቴ እማማ ስንዱ ልጆቹን ለእሷ መጥፋት አስጨንቋቸዋል። የት ናት? ይገርምሃል፣ እኛ ደግሞ የእሷ መጥፋት አስደስቶን ድግስ ደግሰን እያከበር ነው። እንዴት ደስ እንዳለን አትጠይቀን። አንተም የደስታችን ተካፋይ መሆን ትችላለህ። የት ነው ያለችው? ምንስ ታደርጋችኋት? እሷ የእኛን ችግር እያወቀች መቼም ጥላን አትሄድም። እኔ ግን በደህናዋ የምትጠፋ እየመሰለኝ ነው። እሷ እኮ በሰው ችግር መደሰት ስለሚያስደስታት ነው
እሷ እንደ ጥጋበኛ ሀብታም በድሃ መደሰት ደስ ነው የሚላት። በቃ በእናንተ እኮ መደሰቻችሁ እኮ ናት፣ ትደሰትባችኋለች። ያልከው እሷን አይገልጽም። 2 ቀን ሙሉ አላየኋትም። ፀሐይ የት ነች? በ2 ቀን ውስጥ ነው እንደዚህ ደስ ያለኝ? ለሳምንታት ለወራት ስጠፋማ እንዴት ደስ እንደሚለን አሰብኩት። እኔም አስቴርም በእሷ መጥፋት ደስ ብሎናል። እስኪ እንኳን ደስ አለ በለኝ። መሄዷ ሳይሆን አለመሄዷ ነው ለአንተ ደስታ፣ በኋላ ግን ይቆጫል። ከዚህ በኋላ ስለ እሷ አንድ ነገር እንዳትጠይቂ፣ ስሟንም እንዳትጠራሽ። እስከማግኘት መጠየቅ አይቀር። ፀሐይ የት ናት? በቀጣይ ከእሷም ሆነ ከእሷ ፈላጊዎች ጋር ከባድ ችግር እንደሚፈጠር ወቅ እና ፀሐይ ማለትን አቁምሽ። አንተም እንደ ልጅ አፍን ዘግተ ዝም በል። የት እንደሄደች ሁላችንም አናውቅም፣ ግን ማልደብቅ ነገር በመሄዷ በጣም ደስ ብሎናል። እስኪ ንጉስዬ እንኳን ደስ ያለ በለኝ። አሁን እንግዳ እየመጣብኝ ስለሆነ እኔ እናንተ በኋላ ቁጭ ብለን እናወራለን። እርቦ ከሆነ በዚች 50 ብር እንጀራ ግዛና አስቴርን በርበሬ ያርግልኝ በላትና ብላ እንካስ። አመሰግናለሁ። ቢርበኝም የሚመግበኝ ፈጣሪ እንጂ ሰው አይደለም። ፈጣሪ እኮ በሰው ላይ አድሮ ነው ለተቸገሩት ለተራቡ ሰዎች የሚደርሰው። ይሄው እኔም ለአንተ ደርሻለሁ። እችን ያዝና ገዝተ ብላ። እንጀራ ካልፈለክ ደግሞ ዳቦን ቢሆን ግዛ። ያዝበል። እኔ እንጀራ ሳይሆን ፀሐይን ነው የምፈልገው። ያቺ ፀሐይ ሂድና ሙቃት። እሷ እንደሆነ እኔን እንዳቃጠለችኝ እንዳገበገበችኝ ላትመለስ ሄዳለች። በዛም ደግሞ ደስ ብሎኛል። አንተ ፀሐይ እያልክ ተወካይ ትሆናለህ። ከዚህ በኋላ ስሟን እንዳጠራሽ። ለእሷ መወከል አያዋጣ። እኔ ፈላጊዋ እንጂ ተወካይ አይደለም። ከዚህ በኋላ ፀሐይ እንዳትልሽ። ዳጊ በቃ አንተ አትምጣሽ፣ እኔ እመጣለሁ። እንዴ ለምን? ልመጣ ነበር እኮ። አይ ምንም፣ እኔ እመጣለሁ። አይ ያቺ ቤስተኛ ለመጠየቅ መጥቶ ነው ሰው። እቺ ልጅ በቃ ልፋታ አለችኝ አይደል? አዎ ለዛ ነው። በቃ እኔ እመጣለሁ። እሺ እንዳትመጣ አይደል? እሺ በቃ አንቺ ቶሎ ነኝ። እኔማ ዛሬ በጥፊ ልጠብሳት ተዘጋጅቼ ነው። አስቴርዬ ያክስትሽ ልጅ አይመጣም እንዴ? ቆየ እኮ ምን ነው? ያክስቴ ልጅ አልመጣም አለ። የሆነ ጉዳይ ገጥመኝ ሂጃለሁ አለኝ። ኧረ ተይ እባክሽ፣ እኔ ለእንግዳ መቀበያ ብዬ ገዛዝቼ መጥቼ አይመጣም። ለማንኛውም እኛ እንደሰትበታለን። በቃ ራሳችን እንጠጣዋለን። አንተ ጠጣ። ገዜ ወደ ቤተሰቦቿ ገብታ ይሆን እንዴ? እኔ እኮ በጣም ደስታዬን አጣሁት። ደስተኛ ነበርኩኝ፣ መልስ ተጨነቅኩ። ምን ይሻላል? ተያት እባክሽ፣ እሷን ምንም አትሆንም። እኔም ደግሞ ትንሽ ቆይቼ እደውላለሁ። እስክ ደውልና መድረሳ ለመድረሷ ጠይቅ። እኔ እኮ በመሄዷ ደስ ብሎኝ ደግሞ ምን ሆና ነው ብዬ ተጨነቅኩኝ። አትጨናነቂ። ምን አስጨነቀሽ? እሷ ጠግባ ለወጣችሁ አንቺ ምን አጨናነቀሽ? ነገሩ ምን መሄጃ የላት ሴት ቤተሰብ ተቆጣኝ ብላ አትሄድም። የምትሄድበት ቦታ ስላላት ነው። እንደ ልጅ ተቀጣው ብላ ቤት ጥሎ መሄዳለ እንዴ? እኔ ግን ግራ የገባኝ የቱና ነው? ቆይ እንደዚህ አዳር የቆየችው የቱና ነው? አንተ አጎቷን ብትመታትም ብትቆጣትም ቤት ጥላ መሄድ አለባት? ለነገሩ የተማመነችበት አንተ ጋር የሚደውለው ሰው ጋር የሄደችው። ሌላ ምንም የምትሄድበት ቦታ አይኖርም። እስክ ደውልና ካለች ጠይቀው። አው ምን ተብሎ ይደወላል? ጉርደት አይደል እንዴ? ደውዬ ፀሐይ የምትባል ሴት አንተ ጋር አለች ወይ ብለው ውርደት አይደል? በቁም መሞት አይደል እንዴ? አላደርገውም። ከፈለገች ገደል ትግባ። ለነገሩ ወንድ የለመደች ሴት እኮ እንደዚህ ናት። ለማንኛውም እሷን ተያት። አንተ ገዛኝ ገዛኝ። አንተ እኩያ መሰልኩ እንዴ? ለምን ነው እየጮክ የምትጠራኝ? ፀሐይ የት ነው ያለችው? ደግሞ በቦክስ እንደመታ ታውቃለህ።
ትናንትና ማታ እዛ በሩ ጋር ተቀምጣ እያለቀሰች አይቻታል። አይደለም በቦክስ በእርግጫ በረግጣት አስሬ ሚጥሚጣ ባጥናት አንተ ይመለከታል? ምን አገባ? እንደፈለኩ በቀጠቅጣት ብረግጣት ለምን አያገባኝ? ፀሐይ ማለት እኮ እህቴ እናቴ ማለት ነው። እሷ እህትህ አይደለች፣ ምንህም አይደለች። አሁን ከዚህ በኋላ ደግመህ እንዳጠራኝ ነግሬሃለሁ። ፀሐይ ያለችበትን እስከምትነግረኝ ድረስ መጣራቱን አላውቅም። ደግመህ ከጠራኝ አንተንም እንደሷ ነው የምረግጥህ። ስብርብር አድርጌ ቁጭ ነው ማድረግ። እንዳጠራኝ ከዚህ በኋላ ብትመታኝም ብትደበድበኝም መጣራቴን አላውቅም። ከፈለክ ምታኝ። የት ነው ያለችው? አልነግርህም። ደግመህ እንዳጠራኝ። እኔ በእሷ መሄድ ደስታዬን እያከበርኩ ነው። ደስታችንን እናከብርበት። አትነጅሰን፣ ነግሬሃለሁ። በቃ እንዳጠራኝ። ፀሐይ የምትባል ሴት ከዚህ በኋላ እዚህ አካባቢ አትመጣም። በቃ እኔ ካለችበት አመጣታለሁ። እስኪ ደግሞ ምንድን ነው ያልከው? እኔ ካለችበት አመጣታለሁ። ያኔ እሰባብርሃለሁ። አይደለም ፈልገህ ማምጣት፣ ስሟን ብጠራ እሰባብርሃለሁ። እሺ አርፈ ታማሚ እናትህን ብታስታምም ነው የሚሻለው። እሷ እንደሆነች የለየላት ባለጌ ነች፣ አትጠቅምህም። እሷ መልካም ልጅ ነች። ያለችበትን ንገረኝ። ብደበድበኝ ከፀሐይ ፍቅር አይለየኝ። ደግመህ ከጠራኸኝ አንተንም እንደሷ ነው አፍንጫ ነው የምሰብርልህ። የት እንዳለች ንገረኝ። አልነግርህም፣ መቼም አልነግርህም። እሺ ፀሐይም አትበል። ፀሐይ የሚባል ሰው ከዚህ በኋላ እዚህ ቤት አይመጣም። አስቴርንም ደግሞ አንድ ጥያቄ እንዳጠይቅ እለጥፋለሁ። እሺ እኔ ግን ፈልጌ ያገኛታለሁ። የእሷን ስም ብጠራ አበናለሁ። እሺ ና ንገረኝ። የት ነው ያለችው? አንተ ገዛኝ፣ ና ንገረኝ። ገዛኝ። የአንቲማሙን ጓደኛሽን አባርሬዋለሁ። ደግሞ ከመጣ አስቀይመዋል። በእሱ የተነሳ ነው ፀሐይ ተለመደች። ከዚህ በኋላ ጓደኞቼ እንዳትናገራቸው እሺ? ነግሬሃለሁ። ፀሐይ ተመልሳ ካልመጣች ሁላችሁንም እንደማስቀይማችሁ። እሷ መቼም አትመጣም። ቁርጥህን ወቅ። እንደማትመጣ እናየዋለን። አንቺ ስትሄጂ እሷ ትመጣለች። እኔ ደግሞ ወዴት ነው የምሄደው? ወደ ዳጊሽ ጋር ነዋ። ስቶሪ ያልሰማችሁ መስሏችሁ ነው? ወደ ዳጊ ጋር? እሱ እኮ ያክስቴ ልጅ ነው። ለምን ያጎትሽ ልጅ አይሆንም? ምን ይሆን አገባ? እኔ የምፈልገው ፀሐይን ብቻ። ፀሐይ በጨረቃ ተቀይራለች። ከዚህ በኋላ አትመጣም። መሽቶባታል። እኔ እጄ አመጣታለሁ። በእናንተ የተነሳ ትምህርቷን እንድታቆም አላደርግም። እሷ ድርዬ ናት። ለድርዬ አትቆርቆር እሺ? ዱርዬ እሷ ሳትሆን አንቺ ነሽ። ፀሐይ ጎበዝ ተማሪ ናት። አንተ ባለጌ! እኔ ታላቅህ እኮ ነኝ። ታላቅህን አታከብርም? ፀሐይ ታላላቆችና ቤተሰቦችን እንዳከብር አስተምረኛለች። ከዚህ በኋላ ግን ፀሐይን ስትሰድቢ ዝም እንደማልሽ ወቂ። ዝም በል ባለጌ! የባለጌ ልጅ አንቺ ልትሆኚ ትችያለሽ። እኔ ግን ጨዋ ልጅ ነኝ። ገዛኸኝ ይምጣና አስጠፈጥፋለሁ። እሺ ጥሪው ጫቢኝ ሲነካኝ ያዋል። እኔ እኮ ፀሐይ አይደለም። ሳላጠፋማ ዝም ብሎ ሲቀጠቅጠኝ ዝም ብሎ መሰለሽ? እና ምን ልታደርገው አስበህ ነው? ቢያንስ ሮጬ አመጣለሁ። ለማንኛውም አንቺ ልብስ ደረብ አድርጊ። እንደዚህ ተገላጥለሽ ብርድ እንዳይመታ። ለማንኛውም እነግርልሃለሁ፣ መጥቶ ይረግጥሃል። ጥሪው መፈራው እንደምስልሽ። እኔ ካላጠፋው ማንንም አልፈራ። እሱን ታየዋለህ። ማን ነው? ጤና ይስጥልኝ። መምህርት ሳባ እባላለሁ። ምን ፈልገው ነው ሰው በር ላይ የተገተሩት? ስለ አንቱታ በጣም አመሰግናለሁ። ክብረት ይስጥልኝ። እሺ የፈለጉትን ሊነግሩኝ ይችላሉ? አሁንም በድጋሚ አመሰግናለሁ። አለባበስሽ ደግሞ በጣም ደስ ይላል። ውድ ይመስላል። መቼስ አሁን እርቃን የተወደደበት ጊዜ ላይ ደርሰናል። እየሰደብሽኝ መሆኑ ነው? ሰው ቆዳውን ሙሉ መሸፈን አለበት የሚል አስተሳሰብ አለኝ። እዛ ነው። ስለ ሙክረት በጣም አመሰግናለሁ ወይዘሮ ሳባ። እኔ እንኳን አላገባውም፣ ወይዘሪት ነኝ። አንቺ ወይዘሮ አስቴር ነሽ አይደል? ወጣት አስቴር እባላለሁ። ምን ልርዳሽ? ደግሞ መቼ ሊያገቡ ነው እስከዛሬ ያላገቡት? እኔ የምክደው ትዳር እንዲኖረኝ አልፈልግም። ደግሞ ትዳርሽን አትካጂ። ትዳር ክቡር ነው። እኔ ምክር አልወድም። የፈለጉትን ነገር ይንገሩኝና ከዚህ ሄዱ። የኔ ጎበዟን ተማሪን ፀሐይን ፈልጌ ነው የመጣሁት። ይገርምሻል፣ በእሷ መቅረት መምህራንም ተማሪዎችም ተጨንቀዋል።
ተጨነቁ። ደስ ሲል በደንብ ይጨነቁ። እባክሽን ወይዘሮ አስቴር ትጠሪልኝ። እዚህ ቤት ፀሐይ የምትባል የለችም። ቤት ተሳስተሽ ነው የመጣሽው። አንቺ ግን ትዳርሽን ክደሽ ቤትሽን ክደሽ እንዴት ዘልቂዋለሽ? እና ደግሞ ሰው አይካድም። አሁን ካለች ጥሪልኝ። ስልኳ ዝግ ስለሆነብኝ ነው ቤት ድረስ የመጣው። አሁን ወሬሽን አቁመሽ ከዚህ ብትሄጂስ? ወሬ ሆኖ ላንቺ ነው፣ ለኔ በጣም ትልቁም ነገር ነው። ፀሐይ በጣም ታስፈልገኛለች። ቁጭ ነገር ሲሆን ትነግሪኛለሽ። አሁን ከዚህ ሂጂ። ወይዘሮ አስቴር እስኪ እንደ ትልቅ ሰው እናስብና ግቢና ጥሪልኝ። ፀሐይ የምትባል የለችም አልኩሽ እኮ። ከዚህ ሂጂ በቃ። አታ አስቴር ምን አድርጊ ነው የምትላት? ጺማሙ ሲመጣ በድንጋይ አባረሩት። እሷም ለምን አባረርኳለችኝ አያገባሽም አልኳት። በቃ ይሄ እውነት ከሆነ ከምታባረው ደውላ አጠራኝ። ባለፈው ሲገቡ እኔ ለፀሐይ ስነግራት ስደውልህ መች መጣ ወረኛ ብላ አይደል እንዴ ስልኩን ይዘጋህባት? እውነት ከሆነ መዘላበድን አቁምና አንስቻለሁ ያልከውን ፎቶ አሳየኝ። ፀሐይ ባታጠፋው እኔ ያሳየህ ነበር። ደግሞ ከመጣ ደውልልኝ። ያኔ እውነቱ ይወጣል። ፀሐይ ተብዬዋም ዝም ብላ ስትለፈልፍ የሚገባትን ሰጥቻት ጠፋች። ምንድነው ጺማሙ መጥቶ ነበር የሚለው? ልታውቂው ነገር አለ? ዳግዬ ያክስቴ ልጅን እኮ ነው የሚለው። ያለችውን ሰምታታል አይደል? ያክስቷ ልጅ ነው። ያክስቷ ልጅ ደግሞ እዚህ መምጣት መብቱ ነው፣ ዘመድ ነው። እሷ ደግሞ ማን ናት? ያቺ ፀሐይ የምትባለው አቃጣሪዋ ናታ። ለምትናገሪው ነገር እየተጠነቀቅሽ። እሷ ለኔ እህቴ ናት። ከፈልክ ከሷ ጋር ገደል ግባ። ለሰው በተመኘሽው ገደል እንዳትገቢ ተጠንቀቂ። የቆፈርሽውን ጉድጓድ አታሪቂ፣ የሚገባበት አይታወቅም። አንተ የምትናገረውን አቁም እስቲ። አስቴር ልጅ ነው፣ በዛ ላይ የሚናገረውን ማያውቅም። የዛች የብልግና ውጤት ነው። ደግሞ ና እንጂ ቤት ውስጥ ደስታችንና ክብር እንደሰትበት። አሁን እኛ እንሂድና ደስታችንን እናክብርበት። ሰላም ጤና ይስጥልን። አቶ ገዛኝ ማለት አንተ ነህ? ፖሊስ? አዎ ገዛኝ ማለት እኔ ነኝ። እኔ እኮ ወንጀሉን አለመስራቴ ተመስክሮልኝ በዋስ ነው የተለቀቅኩት። ነፃ ሰው ተብዬ ነው የተለቀቅኩት። እና ፖሊስ ቤት ድረስ ከሚመጣ እኔ ብትጠሩኝ ይመጣል ነበር እንዴ? ደውላችሁ እኮ ና ብትሉኝ ይመጣ ነበር። እኔ ሳባ እባላለሁ፣ የፀሐይ አስተማሪ ነኝ። እና አስተማሪ ከሆንሽ እዚህ ምን ታደርጊያለሽ? ፀሐይን ወላጅ አምጪ ብያት ነበረ። እሷ ግን የሚመጣልኝ ሰው የለም ስትል ከክፍል አስወጥቻት ነበር። በዛው ሰዓት መለስ ስትቀር እኔ ደግሞ ወደዚህ መጣሁ። እንደ አንድ አስተማሪ ለተማሪሽ ተጨንቀሽ በፀሐይ በአቧራ እዚህ ድረስ መምጣትሽ በጣም የሚመሰገን ነው። እውነት በጣም ጥሩ ተግባር ነው። ግን ስህተትሽ እኔ ማስደንገጥሽ ነው እንዴ? ኩም አረግሽኝ እኮ። መጀመሪያ አስተማሪ ነኝ ብለሽ አትጀምሪም እንዴ? አረ ምንም አይደል። አየር ጤና እኮ ቅርብ ነው። ቅርብ ቢሆንም ሀሳብሽ የሚወደስ ነው። ግን መምህር እዚህ ቤት የምትፈልጊው ሰው የለም። የምትፈልጊው ሰው እዚህ ቤት የለም። አንተ የፀሐይ አጎት ነህ አይደል? ለምንድን ነው ወላጅ ያልመጣህላት? እኔ ብሆንም አይደለሁም። እሷ ስትባልግ እኔ ክጃታለሁ። አጎትነቴን ከሷ ላይ ፍቅ ያለው እኔ የሷ አጎት አይደለሁም። አላቃትም፣ አታውቅም። ዝምድና እኮ እንደዚህ በቀላሉ አይካድም። ደግሞ መምህር እኔ ለሷ ክፉ ሰው አልነበርኩም። እሷ ስትክደኝ እኔም ክጃታለሁ። ከዚህ በኋላ አላቃትም፣ አታውቅም። አሁን እሷ ካለች ብትጠራልኝ እባክህ። እሷ እኮ መምህር ብልግናዋን ልንገርሽ። እሷ እኮ እዚህ ቤት ከምትኖረው ይልቅ መንደር ለመንደር እየተሽከረከረች የተቸገሩ ሰዎች ስትረዳ፣ የተራበ ስታበላ፣ የታመመ ስትጠይቅ፣ በቃ ጊዜዋን ሁሉ በብልግና ነው የምታሳልፈው። እቺ ባለጌ
እሷ እኮ በጣም ስርዓት ያላት ጨዋ ልጅ ናት። ብትጠራልኝ አሁን ደስ ይለኛል። በጣም ላናገራት ስለምፈልግ ነው። ይኸውልሽ መምህር፣ እሷ ከዚህ ከጠፋች ዛሬ 2ኛ ቀኗ ነው። እኛም ደግሞ የእሷን መጥፋት በደስታ እያከበርነው ነው። እንዴት ደስ እንዳለን አትጠይቂ። ምን ማለት ነው? የእሷን መጥፋት ነው በደስታ የምታከብሩት? እኔም ባለቤቴ የእሷ መጥፋት አሁን ላይ አስደስቶን ደስታችንን በማክበር ላይ ነን እልሻለሁ። እና እንደሰትበት። አንቺም ወደምትፈልጊባት ቦታ ሄደሽ ፈልጊ። ደግሞ ሌላ የተሻለ ተማሪ አተሽ ነው እንደ ጎበዝ ተማሪ የማንንም ባለጌ ፍለጋ እዚህ ድረስ የመጣሽው? ብቻ የሰው ሙድ ይስጠን ነው የሚባለው። እኔ አሜን አልልሽም። እና ፀሐይ የምትባል ልጅ እዚህ የለች እና በሰላም ከዚህ ብትሄጂ ነው የሚሻለው። በቃ ሂጂልኝ። እንደ አሳዳጊ ግን የእሷ መጥፋት አሳስበው ልትፈልጋት ይገባል። እኛ እሷን አንፈልጋት። ከፈለግሽ አንቺ ፈልጊያት። ማንንም ባለጌ ደግሞ ማን ይፈልጋል? አንቺ ብልግናዋን ስለማታውቂ ነው። እና እሺ ቆየት ነው ያለችው? እኔ በጣም ነው የምፈልጋት። አላበዛሽም እንዴ? እና ሂጂልኝ በቃ። እኔ ምንም አይነት ፀሐይ የሚባል ሰው አላቅም። ፈልጌ የመጣሁት እኮ በጣም ስላሳሰበኝ ነው። አንቺ ብልግናዋን ስለማታውቂ ነው። እሷ ትዳሬን ለማፍረስ ቀን ተሌት የምትቆፍረውን ጉድጓድ ስላላወቅሽ ነው። ስለዚህ አልፈልጋትም፣ አላቃትም፣ አታውቅኝ። እና ደግሞ ፈልጌ ያመጣታል። ፈልገሽ እዚህ እንዳታመጭብኝ። አንቺም ደግሞ እሷን ፈልገሽ እንዳትመጭ። እኔ የእሷን ስም መስማት አልፈልግም። በቃ እንኑርበት። ቆይ ሁሉም ያለ ፀሐይ አያውቁም እንዴ? እኔ እኮ ለእሷ ስል ቤቴን ጥዬ ወዴት ልሂድ? እኔ እኮ መረረኝ እኮ። ይኸው በእሷ የተነሳ መሳቂያውን ነው። በቃ እኔም አክስቴ ጋር ልሄድ ነው። ብትሄጂ ነው የሚሻለው። እኔም የተበላ ቁብ ሰርቼ ልክፈል ብዬ ነው እንጂ ብን ብዬ እናቴ ጋር ነበር የምሄደው። እንዴ መቀመጫ ሰጣችን እኮ። ገዜ የትም አትሄድም፣ ሁሉም ይስተካከላል። እሺ ምን ይስተካከላል? እየባሰ ነው እንጂ የምሄደው። ከትንሽ እስከ ትልቅ የእሷ ፈላጊ ሆነዋል። የማይመጣ ጉድ የለም እኮ። አንዱ አስተማሪ ነኝ ይላል፣ አንዱ ተማሪ ነኝ ይላል። ምንም ብታረግ ነው እንደዚህ ፈላጊው በዛው? እኔ እኮ ግራ ገባኝ። በቃ ያልፋል። አንተ ተረጋጋ። ምኑን ተረጋጋሁት እንዴ? አላስቀምጣሉኝ እኮ። እሷን ስገላገል ፈላጊዎቿ ደግሞ አላስቀምጣሉኝ። በቃ ነገሮች ይስተካከላሉ። አሁን ሄድና ምግብ ግዛልኝ፣ በጣም ርቦኛል። እሺ በቃ ገዝቼልሽ እመጣለሁ። ባልበላ እንጀትስ ጨውኩብሽ አይደል? ምንም የለም፣ እያየሁ አይደል? ከነገ ስንት ሰዓት ሆኗል እኮ ረፍዷል እኮ። ምንም አልበላም። መጣሁ በቃ። እሺ እስከዛው ደግሞ ምንም የተሰራ ነገር የለም ቤት ውስጥ። ምግብ ትላለህ እንዴ? ባዶ ድስት አይደል እንዴ ያለው? መቼ ሰራክና ነው? መስራት እኮ አቁመሃል አንተ ነው። በረሃብ ልትገለኝ ነው እንዴ? ቶሎ ብዬ ገዝቼ። እሺ በቃ ቶሎ ና። እሺ መጣሁ። ገዜ ኧረ ደውል፣ ልጅቷ የት ናት? በተደጋጋሚ ጊዜ ስደውል ስልኳ አይነሳም። ወንድሜ ጋር ደግሞ ደውዬ ለጠየቀው ስል ፀሐይ ደህና ናት አለኝ። እና እዛ የለችም ማለት ነው። እና የት ሄደች ይባላል?
በቃ እንዳልኩ ሰውዬው ጋር ሄዳ ነው ማለት ነው። ላጊዎቿ በጣም በዝተዋል። እውነት ግን አንቺ እንደምትዩ ወንድ ጋር ሄደሽ ነው የሚመስልሽ? በቃ እሷን ተዋት። አሁን ምግብ ስራልኝ ተነስ። እሺ ቅድም ያመጣሁትን አልወደድሽውም እንዴ? በላው ነው የሚባለው? ቀመስኩት እኮ ነው የሚባለው። አይጣፍጥም፣ ተውኩት። በቃ ቆንጆ ፍርፍር እሰራልሻለሁ በቅቤ በርበሬ በዛ አድርጌ እንደምትወጁ። በቃ አክስቴ ጋር ልሄድ ስለሆነ በልቼ ብሄድ ነው የሚሻለው። ገዚ በጸባይ ለምን ፀሐይ የት ናት? እባክህ ለምን ፀሐይ የት ናት ንገረኝ። እኔ አላውቅም፣ በአቅም ደግሞ አልነግርህም። ብትነግረኝ ምን ትጎዳለህ? እባክህ ንገረኝ። እኔ ካለችበት ሂጂ ፈተና እንዳያመልጣት ንገራት። አንተ ንጉስ ጆሮ ይሰማል አይደል? አላውቅም አልኩ አላውቅም። የኔማ ይሰማል፣ አንተ ግን እየመረጠ ነው የሚሰማው። ማን ነው ስደቦ ብሎ ይላክ? ያስቸገራችሁኝ አንተና ይሄ ጎዶሎ በሽተኛ ናችሁ። እየተፈራረቃችሁ አላስቀምጥ አላችሁ። ይሄማ ወይ አይሞት እዚህ ተጋድሞ እየዋለ በቃ ስወጣ ስገባ ያላዝንብኛል። ይሄ ረሀብተኛ ደግሞ ስሜንም ለማንም ያጠፋል። መልካም ነገር መናገር ከቃተ እባክህ ክፉ ነገራት። እስኪ ድገሞ ያልከውን ምንድን ያልከው? እስኪ ድገሞ። ጆሮ ይሰማል። ድገሞ ግን ካልከኝ ዝም ብለህ እንደመጣላ አትናገር። ሰው በመጥፎ ንግግር እንደሚከፋ ወቅ። አሁን ተነስቼ ሳረግጥ ከአጠገቤ እራቅ። ሂድ ከዚህ። ሁሌ በዱላ በስድብ አልበዛም እንዴ? አሁን ያለችበትን ንገረኝ። ፈተና እንዳያመልጣት ሂጂ ልነግራት ይገባል። ታውቃለህ? ንገረኝ። ታውቃለህ? ንገረኝ። እቺ ፀሐይ በተኛውበት መታ ትጎበኘኛለች። እውነተኛዋ ፀሐይ ደግሞ መታ ጎብኝታ አብልታ ምግብ ሰርታ ቤቱን አስታ ትይዛለች። እችኛዋ ፀሐይ አመሻሹ ላይ ትመጣለች። የነዋ ፀሐይ ደግሞ ቀን ሙሉ እኔ ጋር ናት። ያስቸገራችሁ ሄሎ ዳጊ፣ እስከ ዛሬ አብረን እንደር። በጣም ይናፈቀኝ። ደስ ይለኛል ፍቅር። በቃ ቶሎ ነይልኝሽ። የሌለ ንፍቅ ብለሽኛል። እሺ ዳጊ፣ እመጣለሁ። ሰዎቹ ግን ምን አሉ? እኔ የተወሰነ ብር ሰጥቻችኋለሁ። እኔ ከዚህ ሀገር ቶሎ መውጣት ነው የምፈልገው። አንቺም በቃ ቀሪውን ብር ፈልጊና የአውሮፓ ህልማችንን በቅርቡ እናሳከው። አይመስልሽም ፍቅር? እሺ፣ የሚሸጡ እቃዎች አሉ፣ ቲቪ እና ስፒከር። እስኪ የሚገዙ ሰዎችን ፈልግ። እንዴ ፍቅር፣ በጣም አሪፍ ነው። በቃ ፎቶ አንስተሽ ላኪልኝ። እኔ ዞር ዞር ብዬ ገዢ ፈልጋለሁ። አንቺ እስከዛ እቃውን አዘገጃጁ። እሺ፣ አንስቼ ስመጣ አሳያለሁ። ትንሽ ቆይቼ እመጣለሁ። በቃ እሺ ፍቅር፣ ቶሎ ነይልኝሽ። በጣም ተናፍቀሽ። የጠፍተሽብን ነው። እኔ እኮ በጣም ከፋ። ቅርቡ ነው፣ ሩቅ ቦታ ነበር የሄድኩት። ደግሞ ከምትሰቃይብኝ ብትሄጂ ይሻላል አልከኝም ነበር? ስትሄጂብኝ ከፋኝ። እኔ ብቻ አልነበርኩም፣ ሁሉም ከፍቶት ነበር። ደስ ያላቸውም እኮ አይጠፉም። ብቻ ግን ደህና ነህ አይደል? በአንቺ መሄድ እነሱ ደስታቸውን እንዲያከበሩ ነበር። ግን አንቺ እኮ ትምህርት ታለች። እንደዚህ አፍንጫዬን ታሽጌ መሄድ አልፈለኩም። ደግሞ ደብተሬም ዩኒፎርሜም እኔ ጋር የለም። እኔ እኮ ትምህርት ልፈልግሽ ሂጄ ነበረ። አስተማሪዎቹም ደግሞ ሊፈልጉሽ መጥተው ነበር። የኔ አስተማሪዎች እኔን ፍለጋ እዚህ ድረስ መጡ? ቆይ ለምን? መምህራኖቹ እኮ ያስቡልናል። ስትጠፊ ሊፈልጉሽ መጡ። እና ታዲያ አጎቴን አገኙት እንዴ? አስቴር ፀሐይ የምትባል ልጅ የለችም ስትል እኔ ደግሞ ከገዜ ጋር አገናኟት።
ሲያገኛት እንዴት እንደደነገጣት እንዴ! ለምንድን ነው ቆይ ደነገጠው? ፖሊስ መስሎ ነው። እኔ ተደብቄ ሰማቸው ነበር። አልፈልጋትም ያለው። አይ እሱ ወዶ አይደለም ተናዶ ነው። እረዳዋለሁ። ቆይ ግን ለምንድን ነው እንደዚህ መጣሽ? ፎቶ ላሳየው ነበር ግን ካየው ትገላታለህ አለኝ። እኔም ደግሞ ምንም ነገር እንዳያደርጋት የውሸቴን ነው አልኩት። ከዛ ማፍንጫዬን አለኝ። እኔ ከዚህ በኋላ አንቺ ማንንም እንዲነካሽ አልፈልግም። ንጉስዬ በቃ አንተም አትናደድ እሺ? ተረጋጋ። ደግሞ ትንሽ ብር አግኝቻለሁ። ለአንተም ለቅዱስም ደግሞ ታካፍለዋለህ። እሺ እሰጥሃለሁ። ቅዱስ እኮ እሷ ከሌለች መሞቴ ነው ብሎ ሄደ። እንዴ ቆይ መሄዴ ማን ነግሮት ነው? እኔ ልትይኝ እንደነበርና እንደምትመጪ ነገሬው ነበር። ከዛ እንደሌለች ሲያቅ ከመሞቴ በፊት ላምለጥ ብሎ ሄደ። አይ ግን ጤናው እንዴት ነው? ደህና ነው? ምንም አይልም። አንቺ ግን ደህና ነሽ? እንዴት እንደናፈቅሽ። ንጉስዬ እስኪ ውሃ አምጣልኝ። በጣም ነው የጠማኝ። አንቺ የማትረቢ ዘልዛላ፣ አሁን ደግሞ ምን ቀረኝ ብለሽ ነው የመጣሽው? እኔ መልካም ጊዜያቶችን ነው ማስበው። ገና ተገላገልኳት ብዬ ተደስቼ ሳልጨርስ ይሄን የተጣመመው አስተሳሰብን በፍጹም ላስበው አልችልም። የሚያጣምሽና አሁን ምን ቀረኝ ብለሽ ነው የመጣሽው? እኔማ ያለፈውን ቀና ልብህን ብቻ ነው ማስበው። ቤተሰቤን ፈልጌ የመጣሁት የነበርኩት ደግሞ እትዬ አበባ ጋር ነበር። እዚህ ምንም አይነት ቤተሰብ የለሽም። ደግሞ አበባሽ ይርገፍ አታላይ ውሸታ። እዛ እንዳልነበርሽ በደንብ ነው የማውቀው። ደውዬ ጠይቂያት ነበር። መኖሬን ብታውቅ መታል ደበድበኝ ነበር። የሚደበድብ ይደብድብሽ። በመሄድሽ ደስ ብሎኝ ነበር። አሁን ደስታዬን ልታጠፊ ነው የመጣሽው። በእኔ መሄድ የተደሰትከው? እኔ እኮ ትምህርቴን ስጨርስ እሄድልሃለሁ። አዎ በአንቺ መሄድ በጣም ተደስቼ ነበር። እኔም አስቴርም ደስ ብሎን ነበር። ደግሞ አስተማሪ ተብዬዎችሽም መጥተው ነበር። አለማፈራቸው አንቺን ፈልገው ሲመጡ የትም ስትንዘላዘይ ነው ከትምህርትሽ የቀረሽው። ከትምህርትሽ ስቀሪ እነሱ ፈለግን ብለው መጡ። ለመምህራኖቻችን እኮ እኛ ልጆች ነን፣ ስንጠፋም ደግሞ ይፈልጉናል። ተማሪ መስለሻቸው ሊፈልጉሽ መጡ። ደግሞ አለማፈራቸው አይደለም ያለ ጥፋቴ መታኝ ታምሜ ስለነበር ብቻ። ቆይ አሁንም እየተናደድክብኝ ነው? ቆይ ግን ምን አደረኩ? ወሬ በማቀሳሰር ባለትዳሮች እንዲጣሉና ባል በሚስቱ ላይ እንዲነሳ ከማድረግ ውጪ ምን ልታደርጊ ያስበሽ ነበር? እንዳንቺ ቢሆንማ እኔ ሚስቴን ገድዬ እስር ቤት እንድገባ ነበር። አንቺ አጋዳይ ወረኛ፣ አሁን ሂጂ ከዚህ። አሁን የባሰ ከዛ የባሰ በቦክስም በእርግጫም ሳልደግምሽ ከዚህ ሂጂ። እሷ እንድነካት አልፈልግም። ከፈለክ ና እኔን ምታኝ። ቅዱስዬ አንተ ተው፣ ችግር የለው። አንተ ህፃን መጥቼ እንዳረግጥ ሂድ ከዚህ ጋር ና ምታኝ። እኔን እሷ እንዳነካት ስመለስ እንዳላገኝሽ አንቺን። ንጉስዬ በየተነሳ ትነጋገር እሺ። ከፈለገም ይምታኝ።
እኔ እያለሁማ ማንም እንዲመታሽ አላደርግም። አትፍረድበት፣ ተናዶ ነው። እሺ ደግሞ ሲረጋጋ እኔ ራሴ ያወራዋለሁ። እሱ መቼም አይረጋጋም። እሱ የሚረጋጋው ፖሊስ ሳይ ብቻ ነው። እና ለምን አከሽ? አይ ንጉስዬ፣ ምን አደረገኝ ብዬ ልክሰሰው? እንደዚህ አፍንጫሽን መቶሽ ሰብሮሽ ነበር። አሁንም እኮ ጭራሽ ደግምሻለሁ ይላል እኮ። አያፍርም እኮ። ክፋትን እኮ በክፋት አይመለስም። እሺ እኔ ይቅርታ እንዳደርግልኝና ትምህርቴን በሰላም መጨረስ ብቻ ነው የምፈልገው። ትምህርትሽንማ መጨረሻ አለብሽ። ለዚህም ማትሪክ ተፈታኝ ነበርሽ። አንቺ ግን እስካሁን የት ነበርሽ? እኔ የነበርኩት አያቴ ጋር ነው፣ የገዜ እናት ጋር። ደግሞ ብታይ እንዴት እንደተንከባከቡ። እና ለምን ለኔ ያልነገርሽኝ? እኔ እኮ በጣም ተጨንቄ ስፈልግሽ ነበር። እስኪ ስልኬን ከሰጠክ ሂድና በጸባይ ጠይቀው። ስንት ጊዜ እንደደወልኩልሽ፣ እሱ ራሱ ስንት ጊዜ እንደጠየቅኩት። ለሉሌም ደግሞ አልደወልኩለት። እሱ ይሰጠኛል ብለሽ ነው? አንቺን ከዘችኝ እሄዳለሁ፣ ከመታኝም ግን ይምታኝ። አንተ ንጉስ እንደ ልጅ ሰከንድ ብትል ነው የሚሻለው። አንተ ምስቲ ረጋ ብለህ አስብ። ያጠፋችሁ እያለች ያላጠፋችሁን አትኮኑ። አንተ ገና ታዳጊ ነህ። በትልልቅ ሰዎች መሀል አትግባ። ብዙ የማታውቃቸው ነገሮች አሉ። እሺ እሷ እኮ የነበረችው አክስታችሁ ጋር ነው። እሷ የትም ብትሆን እኔ አይመለከተኝም። አሁን ምን ፈልገህ ነው? እርቦ ከሆነ የመጣው እዚህ የሚበላ ነገር የለም። እኔ ቢርበኝ ራሱ እንደዚህ አልመጣም፣ ገብቼ እተኛለሁ እንጂ። ይግባና ተኛ። ደግሞ ያገኘም ያጣል፣ ያጣ ደግሞ ያገኛል። እሺ እኔ ደግሞ እናቴ ስለታመመች ነው ለጊዜ ያጣሁት። እናትህን ደግሞ ፈጣሪ ጨርሶ ይማርልህ። እሺ ምን ማለት ነው? እናትህን ፈጣሪ ጨርሳት? ጨካኝ ነህ በጣም። ጨካኝ እንዳልሆንኩ በደንብ ታውቃለህ። ለማለት የፈለኩትን ሂድና ያችን ጠይቃት፣ እዛ ተጎልታላለች። እኔ በእናትህ ቀልድ አላውቅም፣ በጣም አብዝተኸዋል። ህፃን አሁን ሂድ፣ ከዚህ ሂድ። ያችንም እዚህ ደግሜ እንዳላይሽ በላት። እሺ እንዴ ንጉስዬ፣ ምን አደረገ ደግሞ? እናትህን ፈጣሪ ጨርሶ ይማራት አላለኝም መሰለሽ? እኔማ ሲወጣ ጠብቄ በድንጋይ ነው ፈነክት። ፈጣሪ ጨርሶ ይማርልህ ነው ወይስ ፈጣሪ ጨርስልህ ነው? ፈጣሪ ጨርሶ ይማራት ነው ያለኝ። ይግደላት ነው ማለት አይደል? ንጉስዬ በቃ አንተ የእናት ነገር አይሆንልህም አይደል? አሁን እሱ ያለው ፈጣሪ እናት ሙሉ ለሙሉ ደህና እንድትሆን ነው እና ፈጣሪ ጨርሶ እንዲምራት እና በግልጽ እንደዛ ይለኝም ነበር። አንዳንዴ ነገሮችን ለማሳጠር የተሳሳተ ነገሮችን ልናገር እንችላለን። ፈጣሪ ጨርሶ ይማራት ስትባል አሜን ማለት ነው ያለብሽ ንጉስዬ። እሺ አሜን እላለሁ ከዛሬ ጀምሮ። በል አሁን ሂድና ይቅርታ ጠይቀው። ስልኬንም ደግሞ ይዘህልኝና ለታላቅ ደግሞ ምንም አይነት መልስ አይሰጥም። እሺ ንጉስዬ። ይመታኝ ዱላ ሲያመጣ እኮ ነው እኔ እየሮጥኩ የሄድኩት። ቢመታኝስ? በቃ ሂድና ይቅርታ ጠይቀው። ቀድመ ቶሎ ብለህ ይቅርታ ጠይቀው። ከዛ በኋላ አይመታም። አንቺ ካልሽ ከመታኝም እንተኝ። እሺ እሄዳለሁ። ምን ቀረኝ ብለህ ደግሞ መጣ? አሁንም ስደቦ ብላ ልካ ነው?
ይቅርታ አድርግልኝ ጋዜ፣ አጥፍቻለሁ። ይቅርታን ተቀብያለሁ። አሁን ምን ልርዳ? የፀሐይ ስልክ ቲቪው ላይ እባክህ ስጠኝ። ስልኳ እዚህ ሆኖ ነው እንዴ? እኔ 80 ጊዜ ስደውል የነበረው ጉድ እኮ ነው። ለምን ደወልክ? ፈልጋት ነበር እንዴ? እኔ ፈልጊያት ሳይሆን የደወልኩት እንዳትመጭ ልላት ነበር የደወልኩት። ስትጠፋ ሰፈር ለሰፈር ትፈልጋታለህ፣ 80 ጊዜም ትደውላለህ። ስትመጣ ደግሞ ታባራታለህ። ለምን ይመስላል እንደዚህ የምቀያየረው? እስኪ ንገረኝ፣ ለምን ይመስላል? መቼስ አንተ ሁሉን ነገር ታውቃለህ። ባህሪውን አላ በፊት ጥሩ ሰው ነበርክ፣ አሁን ግን ነጭናጫ ሆነሃል። ይኸውልህ ንጉስ፣ አንተ የኔን ነገር ለመረዳት እኔ እንደዚህ ቶሎ ቶሎ የሚያናድደኝን ነገር እንዲገባ የኔን ጫማ ማድረግ ይጠበቅብሃል። እግርህ እኮ ትልቅ ነው፣ አይበቃኝም። ይኸውልህ ንጉስ፣ እግሬ ትልቅ የሆነው ሰፈር ለሰፈር ብዙ ስለምጓዝበት ነው። እኔ ያልኩ ግን ሌላ ነበር። አንተ ጎበዝ ከሆንክ እዚህ ቤት ይመጣል ያልከውን ሰውዬ ሲገባ አሳየኝ። ያኔ ሰላም ይፈጠራል። እሷ እኮ የአክስቴ ልጅ ነው ስትልህ አምናታል። እኛ ምናት የአክስቷ ልጅ እኔ በደንብ አውቀዋለሁ። አንተ ሰውየውን ፎቶ አንስተህም ሆነ ሲመጣ አሳየኝ። ያኔ የሚፈጠረውን ነገር ታያለህ። ሁሉ ነገር ሰላም ይሆናል። እኛ ባልና ሚስት ማገጨት ሳይሆን ስራችን ሰላም እንዲወርድ ነው። ይኸውልህ ንጉስ፣ ሰላምን የማይፈልግ የለም። እኔ ሰላምን እንደ ወታደር ነው ፈልጋት። ምን ማለት ነው ደግሞ? ወታደር ማለት ለህዝቡ፣ ለሀገሩ ላቡን የሚያፈስ ደሙን የሚያፈስ ህይወቱን የሚሰጥ ነው። ሰላም ሲሆን ቢያንስ ሞቱ ስለሚቀር ሰላምን አጥብቆ ነው የሚፈልጋት። እኔም እንደ ወታደር ነው ሰላምን የምፈልጋት። ንጉስ፣ መቼስ ለአንተ የሚነገር ባይሆንም የምናገርበት ቦታ ስለሌለኝ ነው። እኔ በሁለቱ ሴቶች መሀል ተጣብቄ እየተለበለብኩ ነው። ከማን እንደመሆን እራሱ አላውቅም። የእነሱ ጸብ ነው እኔን እንደዚህ ቄሪር ያደረገኝ። መቼስ ከዛ በፊት ታውቀኛለህ ምን አይነት ሰው እንደነበርኩ። አንተ እኮ ለሚስት ብቻ ስለምታግዝ ነው ችግር። እኔ ብቻ ሳልሆን ሁሉም ወንድ ለሚስቱ ነው የሚያግዘው። አሁን ስልኩን ግባና አለበት ካለች ቦታ ውሰድ። አስቴር ካለች አልገባም። እሷ የለችም፣ አክስቷ ጋር ሄዳለች። ወይ ጠብቀኝ፣ እኔ ያመጣልሃለሁ። እሺ ይኸው ለልዑል ደውይለት በላት። እሺ እሺ፣ ለልዑል ደውይለት በላት። እሺ፣ አመሰግናለሁ። ሄሎ፣ ከማሳሳይ ሰበሰብ ደወል። እስከዛ ድረስ የጠፍተሽ ነው። ለግዛቸው ስደውል ለተጣና ሄዳለች አለኝ። ይቅርታ ሉሌ። ደህና ነህ? አባዬስ እንዴት ነው? ደህና ነው? ሁሉም ደህና ናቸው። እኔ ብቻ ጉንፋን ይዞ እየደቆሰኝ ነው። አይዞ ሉሌ፣ ደግሞ ትኩስ ነገር ጠጣበት፣ ይተውሃል። እሺ ፀሐዬ፣ በተረፈ ግን በጤናሽ የጠፋሽው? አዎ ደህና ነኝ። እና ትምህርትስ እንዴት ነው? ጥሩ ነው? በደንብ እየተማርክ ነው? እኔ ጋር ጥሩ ነው። አንቺ ጋርስ እንዴት ነው? እኔ ጋር በጣም ጥሩ ነው። ደግሞ ለምንድን ነው ብር ይላክልኝ? ከትንሹ አጎቴና ከትልቁ አጎቴ ተቀብዬ ነው ይላኩልሽ። እንዴ ሉሌ፣ ቆይ ለምን ተቀበልካቸው? አንቺ ስጠይቁሽ አለኝ ታያለሽ። እነሱ ደግሞ የለኝም ካላልሽ አይሰጡም። ቢሆንም ለኔ ብለህ ሰው አታስቸግርሽ ወንድሜ። እሺ እስኪያልቅ አላስቸግርም። ያለሽን ቆጥበሽ ተጠቀሚ። እህሉን ከሸጡ በኋላ ግን መጠየቅ አይቀርም። እኔ ደግሞ ምንም አልፈልግም አልኩ እኮ። እሺ አሁንማ ላኩልሽ አይደል እንዴ? ምን ትፈልጊያለሽ? ደግሞ ቆጥበሽ ተጠቀሚ፣ ጓደኛ እንዳትተበይሽ። እኔ ግን አሁን ለግና መቀበል ስለማይቀር እልክልሻለሁ። እሺ እኔም ካገኘው ለባል እልክልሃለሁ። እሺ ሉሌ። እንዴ ለባል መጪም እንዴ? ደግሞ እኮ ላሚ ወራሽ ስትወልድ ነው። በቃ እሷ ስትወልድ እመጣለሁ። ለሷማ ጨክኝ ማሳደግ ይችላል። አንተ ደግሞ ትኩስ ትኩስ ነገር ውሰድበት እሺ፣ እንዳትረሳ። እሷማ ስትወልድ ለጥጃ አንተ ታላቀምታትም ራሴ ነኝ ቶሎ ቶሎ መጨረሰው እና ምንም መሰል እንዳጠብቂ ከሷ ስመጪ ትንሽ አጥጃም ክስት ብላ ነው የምታገኛት። እሺ ሉሌ፣ ቻው። እሺ እና ደግሞ አትጥፊ፣ ስትጠፊ ይከፋኛል። ንጉስዬ፣ በጣም ነው እሺ የማመሰግነው። እንዴ እኔ ምን አደረኩልሽ? እንዴ አንተ እኮ ነክ ስልኬን ተቀብለህልኝ ከሉሌ ጋር እንዳወራ አደረግኝ። ስልክ እኮ መጀመሪያም የራስሽ።
ቢሆንም በቃ እንደነሱ ቢሆንማ ይሄንንም አይሰጡንም ነበር። በቃ እስከምመጣ ድረስ ራስን በደንብ ተንከባከበልኝ እሺ ንጉስዬ። እንዴ አሁን ተመልሰሽ ትይጂ ነው እንዴ? አዎ ንጉስዬ፣ ግን እመለሳለሁ እሺ። እኔ ለምን አላስታርቃችሁ? አይ አበብዬ መታ ታስታርቀናለች ንጉስዬ። እሺ አበብዬ መሲ መታ አስታርቀን ነው አንቺ ወደዚህ ቤት የምትመጪ? በቃ እሷም ታስታርቀናለች። ከዛ በቃ እዚህ ቤት በሰላም እንኖራለን እሺ ንጉስዬ። እሺ በቃ በየቀኑ ደውይልኝ እሺ። እኔም ደውልልሻለሁ። አሁን የምትፈልጊው ነገር ካለ ግቢና ውሰጅና በሰላም ከዚህ ሂጂ። ያቺ ሴትዮ ደግሞ እቃዬን ዘረፈችኝ ብትልስ? በቃ ከሷ ራስ ላይ መውረድ አትፈልጊም አይደል? ሁሉ ነገር ወደ እሷ ነው የምታዞሪ። ቆይ እሷ ምን አደረገች? ምን ማታደረገው ነገር አለ? ቆይ እኔስ ምን አድርጌ ነው አንተ እንደዚህ የምታደርገኝ? አንቺማ ትዳራችንን ለመበተን ቀን ተሌት የምትደክሚው ነው። በስራሽ ነው። ያለ ስራሽ እኔ ምንም አላደረኩሽ። እኔ ምንም አላደረኩም። ባይ የእሷን ጥፋት ብታቅ እኔ ላይ እንዲህ ባልሆንኩ ነበር። እሺ አሁን ለመውሰድ የምትፈልጊው ነገር ካለ ግቢና ውሰጅ። አሁንም ትዳሬን ለማፍረስ ከሞከርሽ እንደማልምርሽ ነው። እኔ ምንም አልፈልግም። ብቻ ደብተሬን፣ ዩኒፎርሜን፣ ቦርሳዬን ብቻ ስጠኝ። እሱን እሷ ናት ያስቀመጠችው። ያስቀመጠችበትን ስለማላቅ ስትመጣ ተቀብዬ ለእሱ ሰጥልሻለሁ። ይኸው ታዲያ ከዚህ በላይ ምን ታደርግ? ዩኒፎርሜንም ደበቀች፣ ቦርሳዬንም ደበቀች እና እሺ እኔ ትምህርት ቤት እንዴት ነው የሚሄደው? እሷ አክስቷ ጋር ልታድር ሄዳለች። አንተ ተቀብዬ እሰጥሃለሁ። እሺ አሁን ከዚህ ሂጂ። አክስቷ ጋር ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።